የማታልቅ ማትደከም ትምክቴ ማልቀይር መዝሙር እስካለው በሕይወቴ ለልጅ ትምህርት ርስትም ያለህ ለሚያዩን ሁሉ እዩልኝ የሚያስብልህ የማታልቅ ማትደከም ትምክቴ ማልቀይር መዝሙር እስካለው በሕይወቴ ለልጅ ትምህርት ርስትም ያለህ ለሚያዩን ሁሉ እዩልኝ የሚያስብልህ በጎነቱ እጆቻችሁ ከፍ አድርጉና እዩልኝ ቸርነቱ ሰው እንኳን የሚያልፈው ይሄ ያለኝ ይላል አንዱ ለሶስት ብሎ ለሚያይ ያስቆጥራል የማታልቅ ማትደከም ትምክቴ ማልቀይር መዝሙር እስካለው በሕይወቴ ለልጅ ትምህርት ርስትም ያለህ ለሚያዩን ሁሉ እዩልኝ የማታልቅ ማትደከም ትምክቴ ማልቀይር መዝሙር እስካለው በሕይወቴ ለልጅ ትምህርት ርስትም ያለህ ለሚያዩን ሁሉ እዩልኝ ደግነቱ የተወደዳችሁ የእግዚአብሔር ቤተሰቦች በያላችሁበት ስፍራ የጌታ ሰላምና ጸጋ ከመንፈሳችሁ ጋር ይሁን። እግዚአብሔር አምላክ የተባረከ ይሁን። በተለያየ ቦታ ላይ ሆናችሁ ይህንን ቪዲዮ ስክሪን የምትመለከቱ ሁላችሁንም በጌታ ፍቅር ሰላም ማለት ፈልጋለሁ። የእግዚአብሔር ጸጋና የእግዚአብሔር ሰላም ከመንፈሳችሁ ጋር ይሁን። ኢትዮጵያውያን፣ ኤርትራውያን፣ የእግዚአብሔር ቤተሰቦች፣ የእግዚአብሔር ልጆች እግዚአብሔር አብዝቶ ይባርካችሁ። በያላችሁበት ስፍራ በሙሉ የጌታ ማዳን፣ የጌታ ምሕረት፣ የጌታ ሐሳብና ፍቃድ በላያችሁ ላይ ይሁን ማለት ፈልጋለሁ። ጌታ ኢየሱስ ክርስቶስ የተባረከ ይሁን። እግዚአብሔር አምላክ ይባረክ። ሻሎም። ኢዮብን አይቻለሁ፣ የምስራችን አይቻለሁ፣ አየለን አይቻለሁ። በዚህ የተሳተፋችሁ ሁላችሁንም እግዚአብሔር አምላክ አብዝቶ ይባርካችሁ። ጌታ ኢየሱስ ክርስቶስ ከናንተ ጋር ይሁን።
እግዚአብሔር አምላክ ይባርካችሁ። ዛሬም ደግሞ እግዚአብሔር ወደ እናንተ መልእክት ሰጥቶኝ ወደ እናንተ መምጣት ችያለሁ። ዛሬ እግዚአብሔር አምላክ በመካከላችን በምልክትና በታምራት ይገለጣል። ክብር ለጌታ ይሁን። እስቲ ሰላም ከሆናችሁ ሰላም ነኝ እያላችሁ ጻፉ። ምን ያህል ሰው እንዳለ ባላቅም ግን ነገር ግን ያው እግዚአብሔር አምላክ የጠራቸው እግዚአብሔር ለዚህ ቀን ያዘጋጃቸው ሰዎች በዚህ ጉባኤ ላይ እንዳሉ አምናለሁ። ጌታ ኢየሱስ ዘመናችሁን ይባርክ። እናንተ ያላችሁ ሰዎች ሁላችሁንም እግዚአብሔር አብዝቶ ይባርካችሁ። ወደ እናንተ መጥቻለሁ። ክብር ለጌታ ይሁን። ስለዚህ ኢየሱስ ለዘላለም ይባረክ። ጌታ ኢየሱስ ይባረክ። ጌታ ይባርካችሁ። ጆርጆ እግዚአብሔር አምላክ ይባርክሽ። እስቲ ለጥቂት ሰዎች ሼር እንድታረጉልኝ በጌታ ፍቅር ማሳሰብ ፈልጋለሁ። ዛሬም እግዚአብሔር የተወደደ ጊዜ ይሰጠናል፣ ጥሩ ጊዜ ይሰጠናል። እግዚአብሔር ለዚህ ቀን ለዚህ ፕሮግራም እግዚአብሔር አምላክ የተዘጋጁ የሚፈቱ የተዘጋጁ ሰዎችን እግዚአብሔር ሲያወራኝ ነበርና ምናልባት ለጓደኞቻችሁ ለቤተሰቦቻችሁ ለምትፈልጉት ሰዎች በሙሉ ሼር እንድታረጉልኝ በጌታ ፍቅር ማሳሰብ ፈልጋለሁ። እግዚአብሔር አብዝቶ ይባርካችሁ። ጌታ ኢየሱስ ክርስቶስ ከእናንተ ጋር ይሆን። ስለዚህ ሼር አድርጉልኝ። አናውቅም የእግዚአብሔርን ሥራ፣ አናውቅም የእግዚአብሔርን ሐሳብና ፍቃድ። በምን ቀን በምን ሁኔታ እንደሚነካን አናውቅም። ነገር ግን እኔ አንድ ነገር ግን አውቃለሁ። እግዚአብሔር ለዚህ ቀን ያዘጋጃቸው ለዚህ ፕሮግራም ያዘጋጃቸው ብዙ ሰዎች እንዳሉ እግዚአብሔር ሲያወራኝ ነበርና ብዙ ሁኔታ ውስጥ የምታልፉ ሰዎች፣ በብዙ አይነት መንገድ ውስጥ የምትመጡ ሰዎች፣ የተጨነቃችሁ የምትፈሩ በጣም በብዙ ሁኔታ ውስጥ የታሰራችሁ ሰዎች እግዚአብሔር ለእናንተ መልእክት አለው ዛሬ። እግዚአብሔር ለእናንተ ዛሬ መልእክት አለው። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። ስለዚህ ጥቂት ሰዎችን ሼር እንድታረጉልኝ በጌታ ፍቅር ማሳሰብ ፈልጋለሁ። ምክንያቱም ከገባው አይቀር ብዙ ሰዎች ጋር እግዚአብሔር አምላክ መልእክት አለው። ብዙ ሰዎችን እግዚአብሔር መፍታት ይፈልጋል። ብዙ ሰዎችን ነፃ ማውጣት ይፈልጋል። የልብ መዘጋጀት ከሰው ነው፣ የምላስ መልስ ደግሞ ከእግዚአብሔር ዘንድ ነው ተብሎ ተጽፏል። ስለዚህ ወገኖቼ በልባችሁ ተዘጋጅታችሁ ዛሬ ከመጣችሁ እግዚአብሔር አምላክ ዛሬ ይጎበኛቸዋል። እግዚአብሔር ዛሬ እናንተን በኢየሱስ ክርስቶስ ስም ይጎበኛል። ሃሌሉያ! ክብር ለጌታ ይሁን። እናንተ ሼር እያደረጋችሁልኝ እኔ ፕሮግራሜን ጀምራለሁ። ጌታ ኢየሱስ አብዝቶ ይባርካችሁ። በዚህ የተሳተፋችሁ በዚህ ያላችሁ ሁላችሁንም እግዚአብሔር ዘመናችሁን ይባርክ። እግዚአብሔር ዛሬ መልእክት አለው ለእናንተ። በምንም አይነት ሁኔታ ውስጥ ሁኑ፣ እግዚአብሔር ለእናንተ ዛሬ መልእክት አለው። በምንም አይነት መንገድ ውስጥ ሁኑ፣ እግዚአብሔር ለእናንተ መልእክት አለው። በፍርሃት ገብታችሁ ሊሆን ይችላል። በጭንቀት ገብታችሁ ሊሆን ይችላል። በብዙ ጥያቄ ውስጥ እያለፋችሁ ሊሆን ይችላል። በብዙ መከራ ውስጥ እያለፋችሁ ሊሆን ይችላል። ዛሬ ለእናንተ መልእክት አለኝ ወገኖቼ። እግዚአብሔር ዛሬ ይነካቸዋል። እግዚአብሔር ዛሬ ህይወታችሁን ይለውጣል። እግዚአብሔር ዛሬ ታሪካችሁን ይነካዋል። አሁን ዛሬ የእናንተ ቀን መሆኑን እናንተ ራሱ እስከሚገርማችሁ ድረስ እናንተ ራሱ እስከምትደነቁና እስከምትደነቁ ድረስ እስከምትገረሙ ድረስ እግዚአብሔር ዛሬ ህይወታችሁን ይነካል። ነገራችሁን እግዚአብሔር ይነካል። ቤተሰቦቻችሁን እግዚአብሔር ይነካል። መግባት መውጣታችሁን እግዚአብሔር አምላክ ዛሬ በኢየሱስ ስም ኢላካባንያሳ ይነካዋል ዛሬ። ሃሌሉያ! በድካም እየተራመዳችሁ ያላችሁ፣ በሞት ውስጥ እየተራመዳችሁ ያላችሁ፣ በጥያቄ ውስጥ በመከራ ውስጥ እየተራመዳችሁ ያላችሁ ሰዎች እግዚአብሔር ዛሬ አልፏችሁ ይነካል። አልፏችሁ ዛሬ በኢየሱስ ስም ይነካል። ሃሌሉያ! ክብር ለጌታ ይሁን። ስለዚህ ሼር አድርጉልኝ። እኔ ፕሮግራሜን ጨምሬያለሁ። እናንተ እግዚአብሔር አምላክ እንደሚነካችሁ ልባችሁን ከፍታችሁ ልባችሁን በእግዚአብሔር ፊት እያፈሰሳችሁ እኔን ተከተሉኝ። እግዚአብሔር ምስክሬ ነው። ጌታ ከመግባቴ በፊት እንደዚህ ብሎኛል። ብዙ ሰዎችን እግዚአብሔር ልፈታ አመጣለሁ አለ። በመካከልህ ሆኜ በኢየሱስም ብዙ ነገር አደርጋለሁ አለ። ብዙ የተጨነቁትን ነፃ አወጣለሁ አለ። የብዙ ሰዎችን መርገም ሰብራለሁ አለ። የብዙ ሰዎችን ጨለማ ዛሬ አፈርሳለሁ አለ። ዜኮሌ ቬንተር ደለቨጄኒያ ላባሃዲጋና መሃያ የተወደድክና የተከበርክ የተፈራህና እግዚአብሔር ሆይ ተላኮ ቬኒያሳ ባህዲጋ በታላቅነት ስፍራ የተቀመጥክ ያለና የምትኖር የሰማይ አምላክ እግዚአብሔር ሆይ በጌታ በኢየሱስ ስም እጅግ አድርጌ አመሰግንሃለሁ። አሁን በዚህ ሰዓት በኢየሱስ ስም አመሰግንሃለሁ። ያለና የምትኖር ነህ። የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ሆይ የሐዋርያት አምላክ የሐዋርያት አባት የሰማይ አምላክ ዛሬ ደግሞ የኛ አምላክ የኛ አባት ቅዱስ የሰራዊት ጌታ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። ምሕረትህ በስቶ ቸርነትህ በስቶ በዚህ ጉባኤ ላይ እግዚአብሔር ሆይ ለመገናኘት ችለናል።
ዛሬ እጸልያለሁ። እግዚአብሔር አምላኬ ወይ አንድ ነፍስ ሰጣለሁ ብለኛል። ሁለት ነፍስ አሳልፌ ሰጣለሁ ብለኛል። ሶስት ነፍሶችን አሳልፌ ሰጣለሁ ብለኛል። እግዚአብሔር ሆይ ብዙ የሚፈቱትን ደግሞ እግዚአብሔር ፈታለሁ ብለህ እንደተናገርክ ዛሬ በኢየሱስ ስም የምህረት እጆች በዚህ ጉባኤ ላይ ተገለጡ ይሁኑ። በዚህ ጉባኤ ላይ እየተንከራተቱ እየተቀበዘበዙ እያለቀሱ በተለያየ ሁኔታ ውስጥ ታስረው ያሉ በሙሉ ዛሬ በመንፈስ ቅዱስ ኃይል እንድትጎበኛቸው ጸልያለሁ። ደመና በመካከላችን እንዲሆን የእግዚአብሔር ደመና የእግዚአብሔር ሃልዎት የመንፈስ ቅዱስ ሃልዎት በዚህ ጉባኤ ላይ በኢየሱስ ስም እንዲሆን ጸልያለሁ። በዚህ ጉባኤ ላይ እንዲያልፍ ጸልያለሁ። አማሎዲያኖ ማሃሊያባኒ አሳቦራ ዲጋና ማጋዮ በዚህ ሰዓት ተጨንቀው ያሉ፣ በዚህ ሰዓት በውጥረት ውስጥ ያሉ፣ በዚህ ሰዓት እግዚአብሔር ሆይ በብዙ ፈተና ውስጥ ያሉ፣ በብዙ መከራ ውስጥ ያሉ ዛሬ እግዚአብሔር አሳልፈ እንድሰጠኝ ጸልያለሁ። ዛሬ በኢየሱስ ስም ይፈቱ ዘንድ አሳልፈ እንድሰጠኝ ጸልያለሁ። የእግዚአብሔር አብሮነት በመካከላችን ሊሆን ሰው እግዚአብሔር አብሮት ካልሆነ በስተቀር በሕይወቱ በስጋው አንድም ነገር ማድረግ እንደማይችል አውቃለሁ። ጌታ መንፈስ ቅዱስ አሁን በኢየሱስ ስም ከዚህ መንፈስ ጋር ሕዝብ እንዲካፈል ጸልያለሁ። ኃይል እንዲመጣ ጸልያለሁ። ጉባኤው ይነቃቃ ዘንድ ልቡን ይከፍት ዘንድ እግዚአብሔር ሆይ ባለበት ስፍራ እግዚአብሔር ሆይ መገኘት እንዲነካቸው ጸልያለሁ። ሌላ ያገኘኝ መገኘት፣ ሌላ ያገኘኝ ኃይል፣ ሌላ ያገኘኝ የእግዚአብሔር ሕልውና ብዙዎችን በኢየሱስ ስም እንዲነካ ጸልያለሁ። ብዙዎችን አልፎ እንዲዳስስ ጸልያለሁ። ላታካባሪያናና ባህያ መጽሐፍ እንደዚህ ይላል። እስራኤላውያን በእስራኤላውያን መካከል የመገናኛው ድንኳን በመካከላቸው ተቀምጦ ነበር ይላል። በእስራኤላውያን መካከል መገናኛው በመካከላቸው ተቀምጦ በነበረበት በዛ ድንኳን ውስጥ እግዚአብሔር ነበር ይላል። ከዛ መንፈስ ይካፈሉ ነበር። ከዛ መንፈስ ነፃ ይወጡ ነበር። ከዛ መንፈስ እስራታቸው ይበጠስ ነበር። ከዛ መንፈስ እግዚአብሔር ሆይ የደከሙ ይበረቱ ነበር። ያቃታቸው አቅም ያገኙ ነበር። ዛሬ በጌታ በኢየሱስም ይሄ የመገናኛው መንፈስ በኢየሱስም እንዲመጣ ጸልያለሁ። የመንፈስ ቅዱስ መገናኛ ድንኳን በመካከላችን በኢየሱስም እንዲያልፍ ጸልያለሁ። ቋጠሮን እየፈታ መርገምን እየሰበረ የጨለማን ሥራ እየነቃቀለ የሚሄድ የእግዚአብሔር ደመና አሁን በጉባኤው ላይ ይለቀቅ። አሁን በጉባኤው ላይ እንዲለቀቅ ጸልያለሁ። ዌልዶቫ ካዳ ባህዲ ጋና ማጋዮ ያስጨናቂው ጉልበት በዚህ ኃይል የተመታ፣ ያስጨናቂው ዘንግ በዚህ ኃይል የተሰበረ፣ የሞት የበሽታ ጉልበት የትኛውም ጥያቄ የትኛውም ሰው ተሸክሞት የሚሄደው የትኛውም የሕይወት ጥያቄ በሕይወታቸው ላይ የተጀመረ መርገም ሁሉ ዛሬ በጌታ በኢየሱስ ስም የፈረሰ ይሁን። ዛሬ በኢየሱስ ስም ደም የተፈረሰ ይሁን። ጉባኤው ይከተለኝና አሜን እያለ ይጸልይ። ራባሃዲጋና ማጋያና ማጋንቶርደለ በጀኒያ አሁን በሕይወታችሁ ላይ የተጀመረ የጠላት ውጊያ፣ አሁን በሕይወታችሁ ላይ የተጀመረ የጠላት ሐሳብ፣ አሁን የተጀመረ የጠላት መከራ ዛሬ በጌታ በኢየሱስ ስም የተገለበጠ ይሁን፣ የተመታ እንዲሆን ጸልያለሁ። ዌልዶቫ ካንታርዲካሎፌያ በንደለ በጀኔ ለበጀኒያስ ሕዝብ እንዳይፈታ፣ ሕዝብ በኢየሱስም ነፃ እንዳይወጣ፣ ሕዝብ እንዳይለቀቅ የሚቋቋም ቋሚ የጠላት ተክል፣ ቋሚ የጠላት በሽታ፣ ቋሚ የጠላት በኢየሱስም ውጊያ በጌታ በኢየሱስም የተነቀለ ይሁን። አንድ ሰው ከኔ ጋር የተነቀለ ይሁን። ሰይጣን ያዘጋጀው፣ ሰይጣን የቀሰቀሰው፣ ሰይጣን የከፈተው የትኛውም ውጊያ ዛሬ በጌታ በኢየሱስ ስም የተገለበጠ ይሁን። ዛሬ በኢየሱስ ስም ደም የተገለበጠ ይሁን። እጸልያለሁ። የተጀመረ ቋሚ የጠላት ውጊያ፣ የተጀመረ የጠላት ሐሳብ፣ አሁን በዚህ ሰዓት የተጀመረ የጠላት ጉልበት በጌታ በኢየሱስ ስም እንዲፈርስ ጸልያለሁ። ከሕዝብ ከወንድና ከሴት ልጆች ላይ ከቅዱሳን ላይ አሁን እንዲጠረግ ጸልያለሁ። እስቲ በሕይወቴ የተጀመረ የጠላት ውጊያ ዛሬ ይቆማል እያላችሁ ጻፉ። እስቲ ዛሬ ይቆማል። ማርዳንያናና መሃያ ዛሬ ይቆማል። የተጀመረ የጠላት ውጊያ ዛሬ ይቆማል። የተጀመረ የጨለማ ሥራ ዛሬ ይቆማል። የተጀመረ የጠላት ሐሳብ ዛሬ ይቆማል። የተጀመረ የጠላት ምክር ዛሬ በኢየሱስ ስም ምኞት ሆኖ ይቀራል። በኢየሱስ ምኞት ሆኖ ይቀራል። ማርዳንያና መሃያ ማቶካባንያናና መሃያ ውጣ በጌታ በኢየሱስ ስም። ውጣ በጌታ በኢየሱስ ስም። ጉባኤውን ለቀ። ውጣ የንን ሚዲያ ለቀ በኢየሱስ ስም። ውጣ በኢየሱስ ስም። ተሽከርካሪ የጠላት ሐሳብ
ይህ ተዟዟሪ የጠላት ሐሳብ መርዙን የሚረጭ ሐሳቡን የሚረጭ በጌታ በኢየሱስ ስም አሁን የተገለበጠ ይሁን። አሁን በኢየሱስ ስም የተመታ ይሁን። ወላ ካባንያሳ አንድ እንደ ጉም ሲተና ያለው አንድ መንፈስ እንደ ጉም ሲወጣ ያለው እግዚአብሔር እንደዚህ አለ፣ ይህንን መንፈስ ከብዙ ሰዎች ጭንቅላት ላይ በትኜዋለሁ አለኝ ጌታ። ነቃቅዬዋለሁ አለኝ። እና ካባንያና ለባሃያ አሁን በኢየሱስ ስም ተነቃቀለ። አሁን በኢየሱስ ስም ተነቃቀለ። የስ ቋሚ የጠላት መከራ እናንተ ህይወታችሁ ላይ ላይገባ፣ ቋሚ የጠላት ሐሳብ በእናንተ ህይወት ላይ ላይሰራ ዛሬ እግዚአብሔር ገንጥዬዋለሁ አለ። ዛሬ መትቼዋለሁ አለ። ኦሎሎሎሎሎሎሎሎሎሎ ወለለለ በጀኔ አላባሃዲ ጋና ማጋዮና ማሻባባ ያላፊን ታርዲካሎ ቬኒያሳ የተካፈላችሁት የአካም መንፈስ ዛሬ ይመታል። የተቀላቀለባችሁ የአካም መንፈስ ዛሬ ይመታል። የኤልዛቤል መንፈስ ዛሬ ይመታል። በይሉንታ ያሰረ፣ በይውለታ ያሰረ፣ በጥቅም ያሰረ ዛሬ ከናንተ ህይወት ላይ ይቋረጣል አለኝ ጌታ። አንድ ሰው ከኔ ህይወት ላይ ይቋረጣል ይበል እስቲ። ሃሌሉያ! ይቋረጣል። በብዙ ሁኔታ ውስጥ ሆናችሁ ሳታውቁት የተካፈላችሁት መንፈስ፣ ሳታውቁት የተደባለቀባችሁ መንፈስ ዛሬ በጌታ በኢየሱስ ስም እንደ ጉም እየተነነ ይወጣል። እንደ ጉም እየተነቃቀለ ይወጣል። እንደ ጉም በጌታ በኢየሱስ ስም ይበተናል። አንድ ንፋስ ከጀርባዬ ሲመጣ ያለው እግዚአብሔር ምስክሬ ነው። የሆነ ንፋስ ከጀርባዬ ሲመጣ ያለው ጌታ ይህንን ንፋስ ሲልካ ያለው ጌታ እንደዚህ አለ፣ ይሄ ንፋስ ቆሻሻን የሚጠርግ ነው። ይሄም ንፋስ አለ ይሄንን የህዝብን መከራ የሚያባር ነው አለ። ድምፅ ሰማለሁ። እግዚአብሔር ምስክሬ ነው። የብዙ ሰዎች መርገም በዚህ ንፋስ ተመታ። የብዙ ሰዎች ጨለማ በዚህ ንፋስ ተመታ። ይኸው ምን እንደማይታቃለህ ከባድ አውሎ ንፋስ ከኋላ ሲመጣ ያለው እና ከባድ ይሄ አውሎ ንፋስ ቆሻሻን የሚጠርግ ነው። ይኸውላችሁ በእናንተ ህይወት ላይ የተሰገሰገውን በእናንተ ህይወት ላይ በኢየሱስም ያለውን የትኛውን መከራ በሽታ ዛሬ ጠረኩት አለኝ። ሃሌሉያ! እስቲ ተጠረገ በሉ እስቲ። ሃሌሉያ! ተጠረገ በኢየሱስ። ምንም ልረዳችሁ አልችልም። እዚህ ጋር ያላችሁ ሰዎች አንድ ነገር ግን እነግራችኋለሁ። ከእግዚአብሔር መንፈስ ጋር ተባበሩ። እግዚአብሔር የእናንተን ችግር ዛሬ መጨረሻው ያደርጋል። የእናንተን በኢየሱስ ስም ጠላት መጨረሻ ያደርጋል። በዚህ ወር ያዘጋጀውን የሞቱን እቅድ፣ የበሽታውን እቅድ፣ የአደጋውን እቅድ እግዚአብሔር ዛሬ ጠርጌ ያወጣዋለሁ አለኝ። ሃሌሉያ! እግዚአብሔር ምስክሬ ነው። ነፋስ ሲገፋኛ ያለሁ የእግዚአብሔር ንፋስ ከጀርባዬ ሲገፋኛ ያለሁ ጌታ እንደዚህ አለ፣ ጠራርጌዋለሁ አለኝ። ሃሌሉያ! አየሩ በዚህ ንፋስ የጸዳዩ፣ አየሩ በዚህ ንፋስ በኢየሱስ ስም የጸዳዩ፣ ጉባኤው በዚህ ንፋስ የጸዳዩ፣ የጉባኤው ኃይል በኢየሱስ ስም ይመለስ። የጉባኤው ጸጋ በኢየሱስ ስም ይመለስ። የጉባኤው በረከት ይመለስ። የጉባኤው ኃይል ይመለስ፣ ይመለስ። እያዘነ የመጣ ዛሬ ነፃ እንዲወጣ ጸልያለሁ። እየተከዘ የገባ እየታሰረ የገባ ከነ ህመሙ የገባ ዛሬ በጌታ በኢየሱስ ስም እግዚአብሔር ይህንን መንፈስ ጠርጌዋለሁ ጀምሩ ብሏል። ሃሌሉያ! የስ ክብር ለጌታ ይሁን። መንፈስ ቅዱስ ለዘላለም ተባረክ። ወንድና ልጆች እግዚአብሔር ሆይ አሁን ሊጎበኙ በመካከል ስላሉ እግዚአብሔር ሆይ እጅግ አድርጌ አመሰግናለሁ። የትኛውም የአካብ መንፈስ ዛሬ ማብቂያው ነው የሚሆነው። የአካብ መንፈስ ማንኛውም በኢየሱስም በእናንተ ህይወት ላይ እንደ ሁለታ፣ እንደ ይሉንታ፣ እንደ ደግ ስራ ቁጭ ያለ ነገር ዛሬ በኢየሱስ ስም ከእናንተ ህይወት ላይ በኢየሱስ ስም ይወጣል። እስቲ ከኔ ህይወት ላይ ይወጣል በሉ እስቲ። የሆነ የኤልዛቤል መንፈስ ዛሬ ይመታል። የተካፈላችሁት የኤልዛቤል መንፈስ በኢየሱስ ስም ይመታል። ነገራችሁን ያሰረ፣ ነገራችሁን የጠመጠመ፣ ነገራችሁን ወቅቶና ረግጦ ያዘ ዛሬ በጌታ በኢየሱስ ስም ተጠርጎ ይወጣል። አማኝ ካለ ተጠርጎ ይወጣልኛል ይበል እስቲ። የት ይደርሳሉ የተባሉ፣ የት እናያቸዋለን የተባሉ፣ በሰዎች ምላስ የቆዩ፣ በውለታ የታሰሩ ዛሬ እግዚአብሔር መንፈስ እንደዚህ ብሎኛል። ከላያቸው ላይ ይህንን መንፈስ አራግፈዋለዋል። ከላያቸው ላይ ይህንን መንፈስ በኢየሱስ ስም ጠርገዋለዋል። ከላያቸው ላይ ይህንን መንፈስ እወገዋለዋል። ክብር ለጌታ ይሁን። ኢየሱስ ይኸውላችሁ አሁን ክፍሉን መልእክቱ ቃሉ ላይ ነው ያለው። ይህንን ቃል ጌታ ምስክሬ ነው ከተናገርኩ በኋላ የብዙ ሰዎች መንፈስ ነፃ ይወጣል። የብዙ ሰዎች ሰውነት ነፃ ይወጣል። የብዙ ሰዎች አይምሮ ዛሬ ነፃ ይወጣል።
የብዙ ሰዎች ሕይወት እግዚአብሔር እንደተፈታች ሚዳቆ እንደተፈታች መንገድ እንዳገኘ ዛሬ በኢየሱስ ስም መለቀቅ ይሆናል። እስቲ አንድ ሰው እለቀቃለሁ፣ እግዚአብሔር ወዳየልኝ ቦታ ደርሳለሁ እያለ ይጻፍ እስቲ። ሃሌሉያ! እግዚአብሔር ምስክሬ ነው። እግዚአብሔር ወደ ተናገረሽ ቦታ ትደርሻለሽ። እግዚአብሔር ወደ አወራችሁ ቦታ ትደርሳላችሁ። እግዚአብሔር ወደ ተናገራችሁ ቦታ ትደርሳላችሁ። ማክሎቫን ታርዳናባያ ክብር ለጌታ ይሁን። እስቲ የአካብ መንፈስ ዛሬ ማብቂያው ነው። በጌታ 16 ሰው ከዛ በላይ አያለሁ። አሁን እንደዚህ ብላችሁ ጻፉ። የአካብ መንፈስ ዛሬ ማብቂያው ነው በሉ እስቲ። ሃሌሉያ! ማብቂያው ነው። ያፋታል። ዛሬ እውነተኛ የእግዚአብሔር ጸጋ ያፋታል። እውነተኛ የእግዚአብሔር መንፈስ በኢየሱስ ስም ያፋታችኋል። ዛሬ ያፋታችኋል። ዛሬ በኢየሱስ ስም ትፋታል። ኢየሱስ ጌታ ነው። ኢየሱስ ለዘላለም የተባረከ ይሁን። መልእክቴን ያዙ። አሁን ይህንን እግዚአብሔርን ቃል አውጄ ለብዙዎቻችሁ ምጸልይ ይሆናል። ክብር ለጌታ ይሁን። ተከታተሉኝ። ክብር ለጌታ ይሁን። የማካፍላችሁ ሐሳብ ሁለተኛ ዜና መዋዕል ምዕራፍ 18 ላይ ከቁጥር 27 ጀምሮ ያለውን በጌታ በኢየሱስ ስም አነባለሁ። ሚክያ አንተ በደህና ከተመለስክ እግዚአብሔር በእኔ አልተናገረም ማለት ነው አለ። ቀጥሎም እናንተም ሕዝቡም ሁላችሁም ስሙኝ አለ። ስለዚህ የእስራኤል ንጉሥ የይሁዳ ንጉሥ ኢዮሳፌጥ ወደ ሬማታ ገላድ ወጡ ይላል። ወደ ሬማታ ገላድ ወጡ ይላል። የእስራኤልም ንጉሥ ኢዮሳፌጥ እኔ ልብሴን ለውጬ ወደ ጦርነቱ ገባለሁ አለው። አንተ ግን ልብሰ መንግሥትን ለብሰህ ልበስ አለው። ስለዚህ የእስራኤል ንጉሥ ልብሱን ለውጦ ሌላ ሰው መስሎ ወደ ጦርነቱ ገባ። በዚያም ጊዜ የሶርያ ንጉሥ የሰረገላ አዛዦችን ከእስራኤል ንጉሥ በስተቀር ትንሽም ሆነ ትልቅ ከሌላ ከማንም ጋር አትዋጉ ብሎ አዘዛቸው። የሰረገላውም አዛዦች ኢዮሳፌጥን ባዩ ጊዜ የእስራኤል ንጉሥ ይህ ነው ብለው አሰቡ፣ ሊወጉትም ከበቡት ይላል። ኢዮሳፌጥ ግን ጮኸ፣ እግዚአብሔርም ረዳው ይላል። ኢዮሳፌጥም ጮኸ፣ እግዚአብሔርም ረዳው። ውሸት በሚመስል ነገር ውስጥ ሰይጣን የጠመጠመብህ ጥምጣም ዛሬ ይቋረጣል በኢየሱስ ስም። ሰይጣን ያሰረ ሰንሰለት ዛሬ ይበጠሳል። ሰይጣን በኢየሱስ ስም ያለበሳችሁ ካባ ዛሬ በመንፈስ ቅዱስ ኃይል መውለቅ ይጀምራል። ዛሬ መውለቅ ይጀምራል። ማርዳንያናና ማሃያ ዜካንታርዳላባያ ይህ ንፋስ ይሰማኛል። አማዲጋና ማጋዩ ዛሬ ይህ ንፋስ በኢየሱስ ስም ቡትቷችሁን ይጠርጋል። ዛሬ ይህ ንፋስ ከልጆቻችሁ ይወጣል። ዛሬ ይህ ንፋስ በኢየሱስ ስም ከእናንተ ቤት ውስጥ ያለውን የትኛውን የጠላትን ሐሳብ እግዚአብሔር ይጠርገዋል። በውለታ ላትታሰር እግዚአብሔር ዛሬ ይፈታል። ከዛ እንደዚህ ያለው እግዚአብሔርም ረዳው ይላል። አምላክም እርሱ መስሏቸው የሰረገላ አዛዦችም የእስራኤል ንጉሥ አለመሆኑን በተረዱ ጊዜ እርሱን ከማሳደድ ተመለሱ። ይሁንና እንጂ ቀስቱ በነሲብ በሚያስፈነጥረው በጥሩሩ መገጣጠሚያ መካከል አልፎ የእስራኤልን ንጉሥ ወጋው ይላል። ንጉሡም ሰረገላውም ነጂውም ተመለሰና ከጦርነቱ አውጣኝ፣ ቆስያለሁ አለ። ቆስያለሁ አውጣኝ። ጦርነቱም ቀኑን ሙሉ ተፋፍሞ ዋለ ይልና የእስራኤል ንጉሥ በሶርያ ፊት ለፊት በሰረገላው እስከ ምሽት ድረስ ተደግፎ ነበረ። ፀሐይ ስትጠልቅ ሞተ ይላል። ፀሐይ ስትጠልቅ ሞተ። የይሁዳም ንጉሥ ኢዮሳፌጥን ኢየሩሳሌም ወዳለው ቤተ መንግሥት በደህና በተመለሰ ጊዜ ባለራእዩ የሐናንያ ልጅ ኢዩ ሊገናኘው ወጣ። እንዲህም አለው፣ አንተ ክፉን መርዳትህን እግዚአብሔር የሚጠላውን ማፍቀርህን ተገቢ ነውና። እግዚአብሔር የሚጠላውን ነገር ማፍቀርህ ተገቢ ነውና አለው። ስለዚህ የእግዚአብሔር ቁጣ በአንተ ላይ ነው። ይሁንና እንጂ የአሼር አመዶችን ከምድሪቷ ስላስወገድክ እግዚአብሔርን ለመፈለግ ልብህን ስላዘጋጀ መልካም ነገር ምን ብሎብሃል? ተገኝቶብሃል። ዛካንዶ ቤዳላ ባህዲጋና ባህያ ከብዙዎች ላይ ዛሬ የአካብ መንፈስ ይመታል። ከብዙ ሰዎች ላይ በኢየሱስም የኤልዛቤል መንፈስ ተመቷል። መልካምነታችሁን፣ ቅንነታችሁን፣ መስራታችሁን፣ ማገልገላችሁን፣ መውጣት መግባታችሁን፣ ልጆቻችሁን፣ ትዳራችሁን የያዘ መንፈስ ዛሬ ማብቂያው ይሆናል። ዛሬ ይገደላል አለኝ ጌታ። ሃሌሉያ። እስቲ አንድ አማኝ ካለ ዛሬ የአካብ መንፈስ ማብቂያው ይሆናል ይበል እስቲ። ሃሌሉያ። እግዚአብሔር የሚረዳው ሰው አያለሁ። እግዚአብሔር የሚያግዘውን ሰው አያለሁ።
እግዚአብሔር የሚደግፈውን ሰው አያለሁ። እግዚአብሔር የሚያነሳውን ሰው አያለሁ። በብዙ ወጥመዶች መካከል አንድ ሰው ዘሎ ሲወጣ አያለሁ። አንድ ሰው በኢየሱስም ከጭቃ ውስጥ ሲወጣ አያለሁ። አንድ ሰው ሰይጣን ከቀመረበት ከብዙ አሻጥር ነገሮች እግዚአብሔር ዛሬ ሲታደገው አያለሁ። እግዚአብሔር ዛሬ ብዙዎቻችሁን ይታደጋል። እግዚአብሔር ዛሬ ብዙዎቻችሁን ነፃ ያወጣል። ብዙዎቻችሁን ወዳጆቼ ከዚህ ከአሻጥር ውስጥ ትወጣላችሁ። ከዚህ ከሴራ ውስጥ ትወጣላችሁ። ከዚህ ጠላት ካዘጋጀላችሁ ወጥመድ ውስጥ እግዚአብሔር ዛሬ አዘልሎ ያወጣችኋል። እግዚአብሔር የሚረዳው ሰው ዛሬ አለ። ሃሌሉያ! ዛሬ እኔ ነኝ የምረዳው የሚል ካለ አሜን ይበለኝ እስቲ። እኔ ነኝ የምረዳው፣ እግዚአብሔር የሚያግዘኝ እኔ ነው። እግዚአብሔር ከጠላቶቼ ከወዳጆቼ ሴራ ከክፉ ሰዎች ሴራ የሚያወጣኝ እኔ ነው የሚል ካለ አሜን ይበለኝ እስቲ። ሃሌሉያ! ክብር ለጌታ ይሁን። ይህ ክፍል በዋናነት የሚያወራው መንፈስ ቅዱስ በገለጠልኝ መልኩ ትንሽ ላውራ። ይህ ክፍል ስለ ዋናነት የሚያወራው ስለ አካብ መጨረሻ ነው የሚያወራው። ክፍሉን ወደታች ዝቅ ብላችሁ በደንብ ስታነቡ ስለ አካብ መጨረሻ ነው የሚያወራው። የሚገርማችሁ ነገር ክፍሉ ሲጀምር እስራኤል ለሁለት ተከፍላለች። አንዱን ይሁዳ፣ አንደኛውን እስራኤልን ደግሞ የሚመራው ደግሞ አካብ ይባላል። ኢዮሳፌጥ ደግሞ የይሁዳን ሕዝብ ይመራል። እና የሚገርማችሁ ነገር ይሄ ኢዮሳፌጥ የሚባለው ሰው ገና በለጋነት ዕድሜው እግዚአብሔርን ለመፈለግ ልቡን በማቅናቱ ምክንያት እግዚአብሔር ከኢዮሳፌጥ ጋር ሆነ ይላል። እግዚአብሔር አብሮት ሊሆን ፈቀደ ይላል። አካሄዱ፣ አረማመዱ፣ ሐሳቡና የልቡ ሐሳብ ዝንባሌው እንደ እግዚአብሔር ስለነበረ እግዚአብሔር ከሱ ጋር ሆነ ይልና በጣም የሚገርመኝና የሚያስደንቀኝ ነገር እግዚአብሔር የኢዮሳፌጥን ልብና አካሄድ ከተመለከተ በኋላ እግዚአብሔር መንግስቱን በእጁ አጸናለት ይላል። አካሄዳችሁና አረማመዳችሁ ሕይወታችሁ እንደ እግዚአብሔር ፍቃድና እንደ እግዚአብሔር ሐሳብ ከሆነ እግዚአብሔር በእናንተ ሕይወት ውስጥ ጣልቃ ይገባል። እግዚአብሔር በአንቺ ሕይወት ውስጥ ጣልቃ ይገባል። በተጨነቅሽበት ሰዓት እግዚአብሔር ሊረዳሽ ይመጣል። እና ይሄ ክፍል የሚያወራው መንግስቱን አጸናለት ይልና በይሁዳ ያሉ ሰዎች በሙሉ ስጦታ አመጡለት። ኢዮሳፌጥ እጅግ ባለጠጋ ሆነ ይላል። ስጦታ ያመጡለታል፣ ባለጠጋ ሆነ። ነገር ተስተካከለለት፣ ሕይወት ተስተካከለለት፣ መሪነት ተስተካከለለት። በጣም የሚገርመው ክፍሉን ወደታች ስታነቡ ደግሞ ከፍ ብላችሁ ስታነቡት በዙሪያው ያሉ ጠላቶች በሙሉ ላይ የእግዚአብሔር ፍርሃት ስለወደቀባቸው የእግዚአብሔር ፍርሃት ስለወደቀባቸው ሊዋጉት እንኳን አልመጡም ይላል። ወዳጅ ሆኑለት። ጠላቱን ወዳጅ አደረገለት እግዚአብሔር። ምን ስለሆነ? አካሄዱና አረማመዱ እንደ እግዚአብሔር ስለሆነ። ይህ ሰው በለጋ ዕድሜ ነው ያለው፣ ነገር ግን የአባቱን የዳዊትን ፈለግ ተከተለ ይላል። አንድ ሰው ዛሬ በጠላቶቹ ላይ ፍርሃት ይወርቅበታል። አንድ ሰው በጠላቶቹ ላይ ዛሬ በኢየሱስም ድንጋጤ ይወርቃል። ላኮቫኒያ ላናባ አካሄዳችሁ በኢየሱስም እንደ እግዚአብሔር ከሆነ እግዚአብሔር ዛሬ የእናንተን ሕይወት ዛሬ ይታደጋል። ኢየሱስ ለዘላለም ጌታ ነው። ከዛ የሚገርመው ነገር ይህ ሁሉ በሕይወቱ ላይ የሆነ መጣ። መሳካት ጀመረ፣ መሆን ጀመረ፣ መበልጸግ ጀመረ፣ መውጣት ጀመረ። የሚገርመው ነገር አሁን እስራኤልን የሚመራው አካብ የሚባል ሰው አለ። አካብ ግን በእግዚአብሔር ፊት ክፉ ድርጊትን ስለሚያደርግ እግዚአብሔር ይጠላው ነበረ። ምክንያቱም ለምን መሰላችሁ? በእግዚአብሔር ሐሳብና ፍቃድ አልሄደም፣ ክፉ ድርጊት ያደርጋል። በመቀጠል ደግሞ ከኤልዛቤል መንፈስ ተካፍሎ የሚገርማችሁ ነገር የእስራኤልን ነቢያቶች የእስራኤልን ሕዝብ ያሳተ ሰው ነው። ከእግዚአብሔር ሐሳብ የወጣ ለራሱ ምኞት ተላልፎ የተሰጠ ለራሱ ፍቃድ ተላልፎ የተሰጠ ሰው ነው የአካብ። አሁን ኢዮሳፌጥን በምትመለከቱበት ሰዓት ኢዮሳፌጥ መንገዱ ከእግዚአብሔር ጋር። እስቲ መንገዴ ከእግዚአብሔር ጋር ነው ያላችሁ ጻፉ እስቲ። ሃሌሉያ! አንድ ሰው መንገዱ ለቀናበት ሰው፣ መንገዱ ከእግዚአብሔር ፍቃድ ጋር ለተያያዘ ሰው እግዚአብሔር ዛሬ ምስክሬ ነው፣ ከየትኛውም ከማንኛቸውም ወጥመድ እግዚአብሔር ነፃ ያወጣቸዋል። ክብር ለጌታ ይሁን። መንገዴ ከእግዚአብሔር ጋር ነው በሉ እስቲ። እውነት የሌላችሁ፣ በእውነት ላይ ያልተመሰረታችሁ፣ በሕይወታችሁ እውነት የሌለ፣ በእውነታችሁ ትሩዝ ላይ አልቆማችሁ፣ በእግዚአብሔር ጽድቅ ላይ የሌላችሁ ሰዎች ዛሬ እንድትመለሱ ጌታ ይፈልጋል። ጥያቄ ይዛችሁ፣ መልእክት ይዛችሁ፣ እግዚአብሔር የተነገራችሁ ብዙ ነገሮች ይዛችሁ፣ ነገር ግን እውነተኛ መንገድ ላይ ያልቆማችሁ ሰዎች ዛሬ እንድትመለሱ ዛሬ እግዚአብሔር ይፈልጋል። ምክንያቱም የሚፈጸመው አካሄዳችሁና አረማመዳችሁ እንደ እግዚአብሔር ሐሳብና ፍቃድ ሲሆን እግዚአብሔር በምድራዊም በመንፈሳዊም እግዚአብሔር ይባርካችኋል። አማኝ ካለ እግዚአብሔር ይባርከኛል ይበል እስቲ።
ኢየሱስ ጌታ ነው። አሁን አክዓብ ኢዮሳፌጥን ሲመለከት እሱ እየበለጸገ ነው። በዙሪያው ውጊያ የለበትም፣ በዙሪያው ትግል የለበትም። አሁን ሴት ልጁን ይዞ በመምጣት ከኢዮሳፌጥ ጋር ዝምድናን ለመፍጠር መጣ። አሁን መጣ። መበልጸጉን ሲያይ፣ ከፍታውን ሲያይ፣ ነገር ሲሳካለት ሲሆንለት፣ እግዚአብሔር ከሱ ጋር ሲሆን፣ ወዳጆች እግዚአብሔር ከእናንተ ጋር ሲሆን ነገር ይሳካላችኋል። እግዚአብሔር ከእናንተ ጋር ካልሆነ እንደ ሳውል ነው የምትሆኑት። አሳዳጆች ነው የምትሆኑት። ተቺዎች ነው የምትሆኑት። የስ የእግዚአብሔር ቃል ይቀልባችኋል። የእግዚአብሔር መንፈስ ይቀልባችኋል። የእግዚአብሔር ቃል ተረጋግታችሁ መስማት አትችሉ። እግዚአብሔር ከእናንተ ውስጥ ሲወሰድ እና ኢዮሳፌጥ አካሄዱ፣ አረማመዱ፣ ሕይወቱ በእግዚአብሔር መንገድ ውስጥ ስለነበረ የሚገርመው ነገር አክዓብ መጣ ይላል። ሴት ልጁን ቆንጆ ልጁን ይዞ መጣና በጋብቻ ተሳሰሩ ይላል። ተመልከቱ ሰይጣን የተቀመጠበትን አቋራጭ። ተመልከቱ ሰይጣን የተጠቀመበትን አቋራጭ። አሁን ሳይወድ ሳይፈልግ ድንገት በዚህ መንፈስ ተሳሰረ። በዚህ መንፈስ ተዋሃደ። በዚህ መንፈስ በጋብቻ ተሳሰረ። ዛሬ እግዚአብሔር ምስክሬ ነው። ሳታውቁት እናንተ ሕይወት ላይ የታሰረ ቀለበት ዛሬ ይወጣል። ዛሬ ይወጣል። ማርዳንያና ናማሃያ በትዳራችሁ የታሰራችሁ ይው አንዳንድ ሰው በይሉንታ ነው በትዳር የታሰረው። በጥቅም ታስሯል። በውለታ ታስሯል። ዛሬ ብዙ ሴክተሮች ተመልከቱ። በገንዘብ ታስረዋል። በብዙ አይነት የህይወት መንገድ ውስጥ ታስረዋል። ሰዎችን ይበድላሉ። ለሰዎች ያጎበድዳል። ማካቫኒያና ናማሃያ ዛሬ ሳትወድ በግድ ከታሰርክበት ነገር ውስጥ እግዚአብሔር ዛሬ ያወጣሃል። አማኝ ካለ እግዚአብሔር ዛሬ ያወጣኛል በሉ እስቲ። ይው ድንገት በቆንጆ ሴት ምክንያት በአክዓብ ልጅ ምክንያት ኢዮሳፌጥ ታሰረ። አሁን የሚገርመው ከጥቂት ጊዜ በኋላ አክዓብ መጣ። በሬ ይዞለት፣ ከብት ይዞለት ከሱ ጋር ወዳጅ ለመሆን መጣ ይልና መጽሐፍ ቅዱስ እንደዚህ ይላል። ከበሉ ከጠጡ በኋላ ይላል መጽሐፍ ቅዱስ አሁን ሬማታ ገላድ የሚባሉ ሰዎች እነዚህ ሶራውያንን ልዋጋ ስለሆነ አብረኝ እንድትዋጋ እፈልጋለሁ ሲለው ኢዮሳፌጥ አልተደራደረ። ውለት አለበት፣ ይሉንታ አለበት። የበላው ነገር አለ፣ የጠጣው ነገር አለ። ዛሬ በጥቅም የታሰራችሁ፣ ጥቅም በሚመስል ጠላትነት ውስጥ የታሰራችሁ፣ ገንዘብ በሚመስል ነገር ውስጥ የታሰራችሁ ማክሎቬን ታርዳባያ ዛሬ በጌታ በኢየሱስ ስም መንፈስ ይሰበራል። ይሄ መንፈስ በኢየሱስ ስም ሽባ ይሆናል። አዎ እንኳን እንደዚህ አይነት ስጦታ አይደለም። ዛሬ ታክሲ የከፈለልህን እንኳን መቃወም ይከብዳል። ዛሬ የኢትዮጵያ ቤተክርስቲያን የመንግስት ሴክተሮች ህይወታችሁ፣ አገልግሎታችሁ ተመልከቱ። ዛሬ መልእክት ለማምጣት ከፍለ ነው። ዛሬ የህይወት ድካማችሁ ገንዘብ ነው የሚያወጣው። ድሮ ለህይወት ድካማችሁ ጸሎት ነው። አሁን ገንዘብ ነው። የእንክና የህይወት ድካም እኔ ጋር አለ። ገንዘብ ካልተከፈለ፣ ገንዘብ እንደዚህ ካልመጣ፣ ገንዘብ እንደዚህ ለቅላለሁ ይላል፣ ፖስት አደርግላለሁ ይላል። በእንደዚህ አይነት መንፈስ ውስጥ የታሰራችሁ፣ በውለታ የታሰራችሁ ዛሬ በጌታ በኢየሱስ ስም ዛሬ ከዚህ መንፈስ አላቀቃችኋለሁ በኢየሱስ ስም። ይሄ የአክዓብ መንፈስ በኢየሱስ ስም ይመታል። አዎ ከኔ ጋር ጸልይ ማየ። አዎ የት ይደርሳሉ የተባሉ ሰዎች፣ የት ይደርሳሉ የተባሉ ልጆች፣ የት ይደርሳሉ የተባሉ ሰዎች፣ አገልጋዮች፣ ቤተ ክርስቲያን፣ ትልልቅ ቦታዎች፣ ቢዝነሶች ዛሬ በሰይጣን በአክዓብ መንፈስ ታስረዋል። በኤልዛቤል መንፈስ ታስረዋል። ኢዮሳፌጥ እንዴት እምቢ ይበል ወገኖቼ፣ እንዴት እምቢ ይበል? መጣና ከብት ሲሰጠው፣ መጣና የሴት ልጁን ሲሰጠው፣ አካሄዱና አረማመዱ እንደ እግዚአብሔር የነበረ ሰው፣ እግዚአብሔርን የሚፈራ ሰው ከአክዓብ ጋር ወዳጅነትን ፈጠረ። ዛሬ ይሄ መንፈስ በኢየሱስ ማብቂያው ይሆናል። አማኝ ካለ ማብቂያው ይሆናል በሉ እስቲ። የት ይደርሳሉ የተባሉ ልጆቻችሁ፣ ዘመዶቻችሁ፣ የምታውቁት የሰፈር ሰው፣ የቸርች ሰው እንዴት ምን አይነት ብራይት አይምሮ ነው ያለው? ምን አይነት ጉልበት ነው ያላቸው? ምን አይነት ህይወት አላቸው? የእናንተን ህይወት ተመልከቱ። መንፈሳዊ ህይወታችሁ፣ ስጋዊ ህይወታችሁ የት ትደርሳላችሁ? ስትቀጣጠይ፣ ስትጸልይ፣ ሌሊት ተነስታችሁ ትጸልያላችሁ፣ ቀን ተነስታችሁ ትጸልያላችሁ፣ መጽሐፍ ታነባላችሁ። ያረ እነዚህ ሰዎች እግዚአብሔር በኃይል ይጠቀምባቸዋል የተባሉ ሰዎች ናቸው። አሁን ግን በአክዓብ መንፈስ የታሰሩ ብዙ ሰዎች አሉ። በገንዘብ የታሰሩ፣ በጥቅም የታሰሩ፣ በውለታ የታሰሩ
ዛሬ ይህንን መንፈስ በኢየሱስ ስም እገለብጠዋለሁ። ዛሬ ይህንን መንፈስ በኢየሱስ ስም እመታዋለሁ። የተመታ ይሆን። ወዳጄ አቅም ያሳጣል። ሻይ የጋበዘን አትቃወመው። እውነትን እውነት ብለህ መቆም አትችልም። ውሸትን ውሸት ነው ብለህ መጋፈጥ አትችልም። አሁን አካብ መጣና ና አብረኝ ትዋጋለህ ስለው ይሻል። ህዝቤ እንደ ህዝብ ነው፣ አንተም እንደኔ ነህ። ስለዚህ ችግር የለውም አለ። ነገር ግን ያልጠፋ መንፈስ በልቡ አለ። ያልጠፋ የእግዚአብሔር መንፈስ በውስጡ አለና እስቲ እንጠይቀው ዘንድ እስቲ አንድ ነብይ ካለ እንጠይቃለሁ። እንጠይቅ እስቲ እግዚአብሔርን እንጠይቅ ዘንድ አንድ ነብይ ካለ እስቲ አምጣሉ። ኦኬ አለውና ይኸውልህ ከአካብና ከኤልዛቤል የበሉ ነቢያቶችን 400 የሚያሉ ነቢያቶችን አመጣለት። የተካፈሉ ናቸው። ከእግዚአብሔር መንፈስ የሐሰት መንፈስ ላቸው ላይ ተቀመጠ። ከአካብ እጅ የበሉ ከኤልዛቤል መጠጥ የጠጡ መጡና ሂድ ተዋጋ ታሸንፋለህ አሉት። ሂድ ተዋጋ ድል ይሰጣል አሉት። አሳልፎ እግዚአብሔር ይሰጣል አሉት። አሁን ልቡ ተወጠረ። አሁን ኢዮሳቤት ግራ ገባው። 400ም የሚዘባርቁት ሌላ ነገር ነው። የሚቀላቅል መንፈስ ነው ያለው። ላላላላላላላ ዛሬ የመንፈስ በኢየሱስ ስም ይመታል። አዎ አንተም አይጠቅምም እኮ ከፍለህ የምታስተነብየው ከፍለሽ የምታስተነብዩ ነገር ምንም አይጠቅምሽም። በሕይወትሽ ምንም አይጠቅምሽም። እኔ ልንገርሽ ኢዮሳቤት ትክክለኛ መንፈስ በልቡ ስለነበረ በውስጡ ስለነበረ ምን አደረገ? እንጠይቀው ዘንድ ሌላ ነብይ ይሆናል። እስቲ ሌላ ነብይ እባክህ። እነዚህ 400ዎቹም ተመሳሳይ ነው የሚያወሩት። ንጉሥን ለማስደሰት ነው የሚያወሩት። ዛሬ ከከፈላችሁ ምን ችግር አለ? ይመጣልሃል። እያየ እኮ ነው ያያል እኮ እያየ ስለምትከፍሉ ስለምትሰጡት። እስቲ የሆነ ሰው አንጥታችሁ ጋብዙት፣ ወይ ትልልቅ ቦታ ላይ ያሉት ጋብዙ። በቃ ማለት እኔ ስለማይ ነው። እኔ በጣም በህይወቴ ላይ ስላጋጠመኝ ነው። በቃ እንደምትፈልገው አይነት መንገድ ለአንተም አይጠቅምም። ገደል ነው ይዞህ የሚከተው። የሚገርመው ነገር አሁን እመጣለሁ። አካብን መጨረሻ ላይ ምን እንደተሰራ ታያላችሁ። አሁን ምን አደረገ? እንጠይቀው ዘንድ እስቲ ሌላ ነብይ ካለ ሌላ እውነተኛ የእግዚአብሔር አገልጋይ ካለ ራካባንያናና ማሃያ አንድ ሰው ግን ዛሬ ነፃ ይወጣል። አንድ ሰው ግን እግዚአብሔር ህይወቱን ነፃ ያወጣዋል። አንድ ሰው ህይወቱ እግዚአብሔር አምላክ ይታደገዋል። ዛሬ እንደ ኢዮሳቤት ሳታውቁት አሁን ተገደደ። በውለታ ታስሯል፣ በጥቅም ታስሯል፣ በሴት ልጁ ምክንያት በአካብ ልጅ ምክንያት ታስሯል፣ ገጥሟል እንጂ ሰውየው እኮ የእግዚአብሔርን መንፈስ በልቦ አለ። እውነተኛ የተሳሰረበት መንፈስ አለ። እውነተኛ ነገራችሁን ከውስጣችሁ አውጥቶ የራሱን መንፈስ የከተተ የራሱን የሥጋ ሐሳብ የከተተ ዛሬ በኢየሱስ ስም የተቋረጠ ይሆን። አቅም ታጣላችሁ ወገኖች፣ አቅም ታጣላችሁ። ሳታቁት የተካፈላችሁት መንፈስ፣ ሳታቁት ጓደኝነት፣ ሳታቁት። ለዛ እኮ ነው ብዙ ሰው አሁን እየተፋታ ያለው። በውለታ ይገባል፣ በብዙ ነገር ይገባል። ከዛ በኋላ ሚስት ትግል ትሆንበታለች፣ ባል ትግል ይሆንበታል፣ ባል ትግል ይሆንባታል። እሷ የምትጸልይ ከሆነ በባል በኩል ያለው የዘር ሐረግ ችግር ነው፣ እሱ ችግር ነው። ነፃ አልወጣ። ዛሬ በኢየሱስ ስም አሁን ይቆራረጣል። ይሄ መንፈስ በኢየሱስ ስም ሽባ ይሆናል። ይሄ መንፈስ በኢየሱስ ስም ይመታል። ይሄ መንፈስ ከኔ ጋር ረግጣችሁ አሁን በኢየሱስ ስም የተመታዩን እያላችሁ ጻፉ። የተመታዩ ፍርድ ቤት ያላችሁ ኬስ፣ ሕይወት ላይ ያላችሁ ኬስ ዛሬ ከእግዚአብሔር መንፈስ ጋር ሆኜ ዛሬ እናገራለሁ። ዛሬ ነፃ ይወጣል። መጽሐፍ እንደዚህ ይላል፣ በነፃነት ትኖሩ ዘንድ ክርስቶስ ነፃ አወጣችሁ ይላል። በነፃነት ትኖሩ፣ በነፃነት ታመልኩ ዘንድ፣ በነፃነት ትኖሩ ዘንድ ገላትያ ምዕራፍ 5 ላይ እንደዚህ ይላል፣ ክርስቶስ ነፃ አወጣችሁ ይላል። ዛሬ በኢየሱስ ስም በእናንተ ሕይወት ላይ የባርነትን ቀንበር ያስቀመጠ የጨለማን ቀንበር ያስቀመጠ ዛሬ በኢየሱስ ስም የተመታ ይሁን። የተመታዩ ወገኖች፣ የተመታዩ አንዳንድ ሰው መልእክት ይመጣለታል። ነገር ግን እውነተኛ ቤዝመንት ላይ የለም። ጸልያለሁ። እውነተኛ ግራውንድ ላይ የለም። እውነተኛ መሰረት ላይ የለም። ሕይወቱ ውሸት ነው። ውጭ የገባበት መሄድ፣ ወደ ውጭ የሄዳችሁበት መንገድ ሁላችሁንም አይደለም። አንዳንዱ ውጭ የመጣበት መንገድ፣ አንዳንዱ ያገባበት መንገድ፣ አንዳንዱ ስራ የያዘበት መንገድ፣ አንዳንዱ የወለደበት መንገድ ትክክል አይደለም። ድሮ እኮ እግዚአብሔርን የሚፈራ ስለዚህ መልካምነታችሁ ድሮ ስላላችሁ መልካምነት እግዚአብሔር አንድን ሰው ዛሬ ነፃ ያወጣል። አንድን ሰው እግዚአብሔር ዛሬ ይፈታል። እስቲ ይፈታሉ። ልጆቻችሁ ይፈታሉ። ትዳራችሁ ይፈታል።
ዛሬ በኢየሱስ ስም ይፈታሉ። መሰረቱ እኮ ችግር ስላለበት ነው። ግራውንዱ ችግር ስላለበት ነው። ቦታው ችግር ስላለበት ነው። ዛሬ ግራውንዱ ይገለበጣል በኢየሱስ ስም። ከዛ በኋላ ሚኪያ የሚባል አንድ ነብይ መጣ። አሁን ሲመጣ የንጉሱ መልእክተኛ ይዞ ሲመጣ ሁሉም ነቢያቶች ተደርድረው ስለ ንጉስ መልካም ነገር እየተናገሩ ነው። ስለዚህ አንተም መልካም ነገር ተናገር አለው። ተመልከቱ እንግዲህ ተነግሮት ነው የመጣው። ዛሬ እንደዚህ አይነት መንፈስ በኢየሱስ ስም ሽባ ይሆናል። ከእግዚአብሔር ውጪ ከእግዚአብሔር ፍቃድና ሐሳብ ውጪ እናንተ ሕይወት ውስጥ የገባ መንፈስ፣ እናንተ ሕይወት ውስጥ የገባ ሰው፣ እናንተ ሕይወት ውስጥ የገቡ ወንድና ሴቶች ዛሬ በኢየሱስ ስም ይመታሉ። በኢየሱስ ስም ይመታሉ። በኢየሱስ ስም ጠንቋይ የሚቀልቡ ሴቶች፣ ጠንቋይ የሚቀልቡ ወንዶች ዛሬ በኢየሱስ ስም ከሕይወታችሁ ይነቀላሉ። ጠንቋይ መንፈስ፣ ደጋሚ መንፈስ፣ ነገራችሁን የሚበሉ ገንዘባችሁን የሚበሉ ማክሎቫንታር ዳና በሃያ ባላጋ በከተማችሁ ያለ በኢየሱስ ስም በጓደኝነት ውስጥ የተሰገሰገ መንፈስ ዛሬ በኢየሱስ ስም ተቋረጠ። የመንፈስ ተቋረጠ በኢየሱስ ስም። ጠንቋይ ነው የሚቀልቡት። እንዲህ ቢሆን ይላታል፣ እንዲህ ቢሆን ትለዋለች። እንዲህ እያደረጉ መንፈሳቸውን ምን ያደርጋሉ? ከነዚህ መንፈስ ጋር ያዋህዳሉ። አየህ፣ በደካማ ጎኑ ገባበት። ቆንጆ ሴት ይዞ መጥቶ ኢዮሳፌጥን በጋብቻ አስተሳሰረው። ተሳሰረ። ከየት ይውጣው? በውለታ ታስሯል፣ በገንዘብ ታስሯል። ወዳጆቼ እግዚአብሔር የሌለበት ነገር ውስጥ አትግቡ። በጣም ትቸገራላችሁ። መርገም ነው የምታጭዱት። መውጣቱ አይቀርም፣ ግን እናንተ ዋጋ የምትከፍሉበትን ልጆቻችሁ ዋጋ የሚከፍሉበትን ተመልከቱ ወገኖቼ። እግዚአብሔር የሌለበት ውስጣችሁን አዳምጡ። ኢዮሳፌጥ መጨረሻ ላይ ባነነ። እስቲ እውነተኛ ነብይ ይምጣል። እውነተኛ ነብይ መጣ። ሚኪያ ተነግሮት መጣ። ሲመጣ ሁሉም እየተነበዩ ንጉሥን ደስ እያሰኙ። ሴዴቅያስ የሚባለው ነብይ ይተነብያል። የእግዚአብሔር መንፈስ እንዳለ ይህንና እግዚአብሔር እንደዚህ ያደርግልሃል። እግዚአብሔር አሳልፎ ጠላትን ይሰጣል። እግዚአብሔር አሳልፎ ያንተን ነገር ያመጣል። እግዚአብሔር ድልን ይሰጣል፣ ይዋጋላል እያሉት ይነግሩታል። አሁን በዚህ መሃል ነው የእግዚአብሔር መንፈስ በሚኪያ ላይ ሲመጣ እንደዚህ አያለዋል። ሃሌሉያ። እውነቱን ንገረኝ ሲለው እንደዚህ አያለሁ። የእስራኤል ልጆች አባት እንደሌላቸው መሪ እንደሌላቸው በየሜዳው ተበትነው አየው ሲል ይሄ ሰውዬ ስለ እኔ ክፉ ነገር ነው የሚናገረው። ስለ እኔ ክፉ ነገር ብቻ ነው የሚናገረው። ስለዚህ ጥሩ ነገር አያወራም ብሎ ደመደመ። መጣና ሚኪያስ እንደዚህ አለ፣ አንተ ወደዛ ስፍራ በምትሄድበት ጊዜ እግዚአብሔርም ተናግሯል፣ በሕይወት አትመለስም አለ። በሕይወት አትመለስም። አናጎቫን ታርዳላባያ የእግዚአብሔር መንፈስ ሲመጣ የጠላትን ልብ ያናውጣል። የእግዚአብሔር መንፈስ ሲመጣ በኢየሱስ ስም የጨለማን ልብ ያናውጣል፣ ያርበደብደዋል። በኢየሱስ ስም በእናንተ ሕይወት ውስጥ ያለ የአካም መንፈስ በጌታ በኢየሱስ ስም የተጠረገ ይሁን፣ አሁን የተመታ ይሁን። አሁን ማብቂያው እንዲሆን በኢየሱስ ስም ጸልያለሁ። አሁን ማብቂያውና መጨረሻው እንዲሆን በኢየሱስ ስም ጸልያለሁ። ተመልከቱ፣ መጣና እንደዚያ ነው። እውነትን የተቀበለ ሰው፣ ትክክለኛ የእግዚአብሔርን መንፈስ በልቡ የተቀበለ ሰው፣ ለስሜቱ ሳይሆን ለጆሮ ሳይሆን በጆሮአችሁ የገባ የሐሰት ምስክርነት፣ የሐሰት ትንቢት፣ የሐሰት ሐሳብ ዛሬ በጌታ በኢየሱስ ስም የተጠረገ ይሁን። በኢየሱስ ስም እስቲ የተጠረገ ይሁን። እኔ እንዴት ልቤን ላሳያችሁ። እግዚአብሔር ሲያወራኝ በጣም ነው በቃ ውስጤ የተነቃቃ ወገኖች። በቃ የሚገርማችሁ ነገር፣ ልባችሁን የሚያሞቅ ነገር። አሁን ተኝታችሁ ጠዋት ስትነሱ ያው ነው፣ ምንም ነገር የለም ወዳጄ። እግዚአብሔር ግን አንዴ ሲነካችሁ ህይወታችሁ ይለወጣል፣ ቤታችሁ ይለወጣል፣ ዘመናችሁ ይለወጣል፣ ታሪካችሁ ይለወጣል። እግዚአብሔር እንዲነካ እንትን በል። እግዚአብሔር እንዲነካችሁ ፈልጉ። እግዚአብሔር እንዲነካችሁ ልባችሁን አሳልፋችሁ ስጡ። እግዚአብሔር ማንንም ይነካል፣ ማንንም። እግዚአብሔር አምላክ ከዛ እንደዚህ አለ፣ አንተ በሕይወት አትመለስም አለ። እስኪመጣ ድረስ ይሄ ሰው ታስሮ ይጠብቀኛል። አንተ በሕይወት አትመለስም አለ። አንተ በደና አትመለስም። አንተ በደና ከተመለስ እኔ እግዚአብሔር ነብይ አይደለሁም አለ። እኔ የእግዚአብሔር አገልጋይ አይደለሁም አለ። አማኮቬን ታርዲካቮያ ዛሬ ጠላቶቻችሁ በኢየሱስ ስም እንዳያድሩ ጸልያለሁ። የእናንተ ጉዳይ የገባበት ቦታ በሙሉ የእግዚአብሔር መንፈስ በኢየሱስ ስም አልፎ እንዲሰራ ጸልያለሁ። ዶክመንታችሁ በገንዘብ የተያዘ፣ ልጆቻችሁ በጥቅም የተያዙ፣ በጠላት መንፈስ ውስጥ በኢየሱስ ስም የተያዙ፣ ትዳሮቻችሁ የተነካኩት ዛሬ የተካፈሉት መንፈስ በጌታ በኢየሱስ ስም ከውስጣቸው በኢየሱስ ስም እንዲወጣ ጸልያለሁ።
አሁን ከውስጣቸው እንዲጠረቅ ጸልያለሁ። ጸልያለሁ እንዲጠረቅ ማክሎቫንታር ዲካሎቬኒያ መጀነ መክለ በጀኒያ አሁን ሄደ። አሁን የእግዚአብሔር መንፈስ አርበድብዶታል። አካብን እናውጦታል። አሁን ኢዮሳፌጥን እንደዚህ አለው፣ በልሽ ኢዮሳፌጥ ሄደ። በቃ ምንም ማድረግ አይችልም። በጥቅም የተገዛ ሰው ነው። በገንዘብ በቃ በሴት ልጇ ምክንያት የተገዛ ሰው ነው። መሄድ አለመፈለግ አይችልም። ተሳስሯል። አንዴ እግዚአብሔር ካላስመለጠ በስተቀር እንደዚህ አይነት ቦታ ላይ ልታመልጥ አትችልም። በቃ እንደ በግ ይነዱዋል። አንዳንድ የጠላት ሰዎች፣ የዲያብሎስ ሰዎች ያመጻ እንደዚህ ነው የሚነዱክ። አታቅማ ተሳስረሃል። ውስጥ ታስሯል። መንፈስ ታስሯል። ልብ ታስሯል። ህይወት ታስሯል። መውጣት የማትችልበት ነገር ውስጥ ነው። ኢዮሳፌጥ እንደዚህ ሄደ። ከዛ ምን ቢለው ጥሩ ነው? እኔ በጣም የገረመኝና ያስደነቀኝ ነገር አንተ ልብሰ መንግስቱን ልበስ፣ እኔ ደግሞ ሌላ ልብስ ለብሼ ወደ ጦርነቱ ገባለሁ። ይኸው ሊያስበላው ልቡን እኮ አርበድብዶታል። ድንገት በተንኮል የቀመሩባችሁ፣ በአሻጥር ውስጥ በኢየሱስ ስም የከተቷችሁ፣ ወጥመድ ውስጥ ያስቀመጧችሁ ዛሬ በጌታ በኢየሱስ ስም ይሄ ወጥመድ የተሰበረ ይሁን፣ የተሰበረ ይሁን፣ በኢየሱስ ስም የተሰበረ ይሁን። እስቲ 3 ጊዜ የተሰበረ ይሁን በሉ እስቲ። ቁጭ ብረምጣር ላይ ያደርግልሃል ሰይጣን። ቁጭ ያደርጋል መፈናፈኛ እንደሌለ ሰው። አሁን ልብሰ መንግስቱን አለበሰውና ልብሰ መንግስቱን ከተተው። አሁን ገቡ፣ ለጦርነት ወጡ፣ ሶርያውያንን ሊዋጉ። የሶርያ ንጉስ ደግሞ እንደዚህ አለ፣ ህዝቡን አትንኩ፣ ጦረኞቹን አትንኩ፣ ንጉሱን ነው የምፈልገው። ሰማይ ከዛ ትእዛዝ አወጣ። ሰማይ እግዚአብሔርም ተነጋግሯል። አንድ የሐሰት መንፈስ መጥቶ በነቢያቱ ሁሉ ላይ እንደ ሐሰተኛ ይቀመጣለሁ፣ ይነግሩታል፣ አካብ ይሞታል። አካብ ማለት ህዝቡን በሽንገላ የጨረሰ፣ ህዝቡን በውሸት የጨረሰ፣ ህዝቡን ከኤልዛቤል መንፈስ ያካፈለ መንፈስ ነው። ዛጋሃዲጋን ዶላሃዲጋን አማሃያ በጌታ በኢየሱስ ስም ይሄ መንፈስ በኢየሱስ ስም አሁን አቅም እንዲያጣ ጸልያለሁ፣ ጉልበት እንዲያጣ ጸልያለሁ። መሰረቱና ኮንክሪቱ በጌታ በኢየሱስ ስም እንዲደርቅ ጸልያለሁ። በተቀመጡበት እሳት እንዲወርቅባቸው ጸልያለሁ። የት ሂድ? አንዳንዱ ብዙ ነገር አልሳካ ያለው በዚህ ምክንያት ነው። አንዳንዱ ብዙ ነገር በህይወቱ ላይ ያስተናገደው በዚህ ምክንያት ነው። አቅም ያጡት በዚህ ምክንያት ነው ወገኖች። ከዛም መጣ አሁን ወደ ጦርነቱ ሲገባ፣ አሁን ጨርሻለሁ፣ ክብር ለጌታ ይሁን። ልክ ወደ ጦርነቱ ሲገባ፣ ያ ወደ ጦርነቱ ገባ። ይሄ ልብሰ መንግስቱን ለብሶ በሰረጋላው ተቀመጠ። አሁን ሶርያውያን ሲመለከቱ ይሄ የእስራኤል ንጉስ ነው ብለው ተመለከቱ። ሲያዩ ልብሰ መንግስቱን ለብሷል፣ ካባውን ለብሷል። ይሄ የእስራኤል ንጉስ ነው ብለው ማሳደድ ጀመሩ። ይሄንን የሚያውቀው ጉዳይ የለም። እንደ በግ ተመርቷል። አንዳንዱ እንደ በግ ነው የተመራው። በቃ ምንም እንደማያውቅ፣ ምንም ሳታውቁ እጆቻችሁን ይዘው ጥልቅ የሆኑ አደጋዎች ውስጥ የከተቷችሁ፣ የማትወጡበት ወጥመድ ውስጥ የከተቷችሁ፣ የማትንቀሳቀሱበት ሰርክል ውስጥ የከተቷችሁ ዛሬ በጌታ በኢየሱስም ይሄ ሰርክል ይበጣጠሳል። ይሄ ሰርክል በኢየሱስም ይነቀላል። ሳታውቁት እናንተ ህይወት ላይ የገባ መንፈስ፣ ሳትመለከቱት ቤት በኩል ገባ የምትሉት፣ ቤት በኩል መጣ ያላችሁት በሽታ ዛሬ በኢየሱስ ስም የተነቀለ ይሁን፣ በኢየሱስ ስም የተነቀለ ይሁን። ስር የሰደደ አቅም ያሳጣችሁ፣ ጸሎት ያሳጣችሁ፣ መውጣትና መግባታችሁን የያዙ እነዚህ መናፍስቶች በኢየሱስ ስም የተጠረጉ ይሁኑ። እስቲ የተጠረጉ ይሁኑ። ባይዘው የጸለይኩ ነው። ብዙ ሰዎች ህይወት ላይ እግዚአብሔር እያወጣ ነው። ብዙ ሰዎች ህይወት ላይ እግዚአብሔር እየነቃቀለ ነው። ብዙ ሰዎች ህይወት ላይ እግዚአብሔር ይህንን መንፈስ ነፃ እያወጣ ነው። ብዙ ሰዎች ዴሊቨሪ እየሆኑ ነው። አሁን እየባነኑ አያቸዋለሁ። ልባቸው እየወጣ አያለሁ። ልባቸው እየተንቀሳቀሰ አያለሁ። ልባቸው እግዚአብሔርን ለመፈለግ ሲነሳ አያለሁ። መንፈሱን ሲቃወሙት አያለሁ። ነፃ ሲወጡ አያለሁ። እግዚአብሔር ሲያስመልጣቸው አያለሁ። አሁን ለመዋጋት በወጣ ጊዜ ልብሰ ክህነቱን ተመልክተው ሲያዩ፣ ልብሰ ክህነቱን ለብሰው ሲመለከቱት ይሄ እስራኤል ንጉሥ ነው አሉ። እሱን ለማሳደድ ጦር ይዘው ወጡ ይላል። አሁን በከበቡት ጊዜ ኢዮሳፌጥ ጮኸ። እግዚአብሔር እንዲረዳው ወደ እግዚአብሔር ጮኸ። ከዚህ የምወጣበት አቅም የለኝም። ከዚህ የምፋታበት አቅም የለኝም። ማን ነው ዛሬ እየጮኸ ያለ ሰው? ማን ነው ወደ እግዚአብሔር እየተመለከተ ያለ ሰው? ማን ነው ለእርዳታ እጁን የዘረጋ ሰው? እግዚአብሔር ዛሬ ይረዳዋል። የበፊት መልካምነትን እግዚአብሔር የበፊት ቅናትን አይቶ በፊት የተከተልክበትን ዘመን እግዚአብሔርን የተከተልክበትን ዘመን አይቶ እግዚአብሔር ዛሬ በኢየሱስ ማንን ሰው ዛሬ ይታደጋል።
እስቲ ይታደገኛል፣ ይታደገኛል። ብዙ ሰዎች እግዚአብሔር ይታደጋቸዋል። አናማኝ ካለ ይታደገኛል እግዚአብሔር። በትዳሬ የገባሁት አለ፣ በስራዬ የገባሁት አለ፣ በሕይወቴ በቢዝነሴ በልጆቼ የገባ የአካም መንፈስ አለ። እግዚአብሔር ግን ዛሬ ይታደገኛል እያለ ይጻፍ። ይታደገኛል። ይታደገሃል። ይታደገሃል። እግዚአብሔር ይታደገሃል። እግዚአብሔር ይታደጋችኋል። መውጣት አቅቷችኋል። አቅም አጣችሁ። መቃወም አጣችሁ። ይኸው ኢዮሳፌጥ አቅም አጣሁን። አሁን የሚረዳው የለም። ንጉሱ በቃ የሚረዳው የለም። ልብሰ መንግስቱን አልብሶታል። ውሸት አልብሶታል። የውሸት ካባ አልብሶታል። የኃጢአት ካባ አልብሶታል። ብዙ ነገር ያለበሳችሁ መውጣት ያቃታችሁ በዚህ ዘር ውስጥ የተጠመዳችሁ ማክሎ ቫንታር ዲካባያ ይሄ ዘር ዛሬ በኢየሱስ ስም ይቋረጣል። ይቋረጣል በኢየሱስ ስም። እውነቴን ነው ምላችሁ። በዚህ ያላችሁ ሰዎች እግዚአብሔር ዛሬ ይታደጋችኋል። እግዚአብሔር ዛሬ ነፃ ያወጣችኋል። ያወጣችኋል። እግዚአብሔር ነፃ ያወጣችኋል። ወገኖች ነፃ ያወጣችኋል። ክብር ለጌታ ይሁን። የሚታዋችሁ ጌታ የለም። የሚታዋችሁ አምላክ የላችሁም ወገኖች። ዛሬ በጌታ በኢየሱስ እግዚአብሔር ነፃ ያወጣችኋል። ነፃ ትወጣላችሁ። እግዚአብሔር ይታደጋችኋል። እግዚአብሔር ይረዳችኋል ወገኖች። ኢዮሳፌጥ ጮኸ፣ እርዳኝ፣ በቃ አልቻልኩም፣ እግዚአብሔር ሆይ አልቻልኩም፣ የሚደርስልኝ የለም። መሃል ጦርነት ላይ አስለብሶ ሊያስገድለው፣ አንዳንዶችን ሊያስገድል ነው መንፈሱ የወጣው። አንዳንዶችን ሊበላ ነው የወጣው። አንዳንዶችን ሊያደክም ነው የወጣው። ይሄ መንፈስ በኢየሱስም ከኢትዮጵያ ቤተክርስቲያን ላይ ከአገልጋዮች ላይ በትልልቅ ስፍራ ላይ ተቀምጠው በዚህ መንፈስ በኢየሱስም የተካፈሉ በጌታ በኢየሱስም ይሄ መንፈስ ሽባ ይሁን። በኢየሱስ ይሄ መንፈስ በኢየሱስም ሽባ ከኔ ጋር ተቃውሙ። በጌታ በኢየሱስም ሽባ ይሁን፣ ሽባ ይሁን፣ ሽባ ይሁን። ብዙ ነገሮቻችሁ እንዲቆም የሆነው ይሄ ነው። እውነት ስለሌለበት መልእክቱ የተሳሳተ ሆኖ አይደለም። ከእውነተኛ ሰዎች ወይም ከእውነተኛ አገልጋዮች የምትሰሙት መልእክት እውነት ሳይሆን ቀርቶ አይደለም። የቆማችሁበት መሰረታችሁ ትክክል ስላልሆነ ኢዮሳፌጥ ወደ እግዚአብሔር ጮኸ ይልና እግዚአብሔር ምን አደረገው ይላል? ረዳው። በቃ ምን አማራጭ አለ? በቃ እግዚአብሔር የትላንትና መልካምነቱን አየ፣ የትላንትና ኃይሉን አየ። እግዚአብሔርን ለመፈለግ ልቡን ያቀናበትን መንገድ አየ። እግዚአብሔር አየ። ሳያውቀው ነው በአቋራጭ መጥቶ አካባቢ የገባበት በሴት በሚመስል መንፈስ ውስጥ ኤልዛቤልን የተካፈለው። የኤልዛቤልን መንፈስ ነው የተካፈለው። ሳታውቁ በአቋራጭ የገባባችሁ ቢዝነሳችሁ ላይ፣ ህይወታችሁ ላይ፣ ልጆቻችሁ ላይ፣ ትዳራችሁ ላይ፣ መስሪያ ቤታችሁ ላይ ሳታውቁት እንደዚህ ዳይቭ የገባ ነገር በጌታ በኢየሱስ ስም ዛሬ እግዚአብሔር ሊረዳችሁ በኢየሱስ ስም ይመጣል። እግዚአብሔር ዛሬ ብዙዎችን ረዳለዋል። ብዙዎችን ነፃ አወጣለዋል። ብዙዎችን ዛሬ በጌታ በኢየሱስ ስም እታደጋለዋል። ክብር ለጌታ ይሁን። አማን ነው ወይ? ሰላም ነው? ሲኔ ሰላም ነኝ በሉ እስቲ። ኢየሱስ ጌታ ነው። ሰላም ነኝ እያላችሁ ጻፉ። ሰላም ነኝ፣ እግዚአብሔር ነፃ አውጥቶኛል። ማላኮ ቬንተር ዲካቫኒያሳ ምን እንደማይ ታውቃላችሁ? ረጃጅም ክብ የሆኑ መጋረጃዎች ሲቀደዱ አያለሁ፣ ሲነሱ አያለሁ። ማክሎ ክብ የሰሩ መጋረጃዎች ከብዙ ሰዎች ላይ በጋራ ሆናችሁ አይደለም፣ ለየግል ሆናችሁ በአንድ ቦታ ላይ እንደ ሰርክል መጋረጃ የሰሩባችሁ፣ መጋረጃ ሰይጣን የሰራባችሁ፣ በዚህ በዛ መውጫ እንዳታደርጉ፣ በዚህ መውጫ እንዳታገኙ፣ በዛ በኋላ በግራም በቀኝ መውጫ እንዳታገኙ፣ እንደዚህ እንደ ሰርክል የዞረ መጋረጃ እግዚአብሔር ሲተረትረው አያለሁ፣ ሲቀዳድደው አያለሁ። እግዚአብሔር ከዚህ ውስጥ ሲያወጣችሁ አያለሁ። ማክሎቫሳ ሌሊቶቻችሁ የለቅሶ አይሆንም። ህይወታችሁ የለቅሶ አይሆንም። ዘመናችሁ የለቅሶ አይሆንም። ጸሎታችሁ የለቅሶ አይሆንም። በጌታ በኢየሱስ አንዲት ሴት አያለሁ። ሌሊት ዝም ብላ ብቻዋን ታለቅሳለች። በቃ ይተናነቃታል። ይሄው በቃ እንደዚህ ነፍሷን ያስጨንቃል መንፈሱ። ይሄው እንደዚህ ጦር ሰርቶ ነው ማየው። በጣም ጦር ሰርቶ ሊወጋት ያስጨንቃታል። ሌሊት ረፍት የላት፣ ሌሊት እንቅልፍ የላት። ድምፅ በጆሮቿ ትሰማለች፣ አይኖቿ አይተኙ። ስለዚህ በጣም ነው በቃ የምትጨነቀው። ብትተኛ መንፈሱ ይተናነቃታል። እንደዚህ ነው የሚተናነቃት። ዛሬ እቺ ነፍስ በጌታ በኢየሱስም ነፃ ወጣች፣ ነፃ ወጣች። እንቅልፍ የላትም፣ ረፍት የላትም። በሰው ሀገር ላይ ሰይጣን ሊገለኝ እንደዚህ ነው የሚያንቃት መንፈሱ፣ እንደዚህ ነው የሚያንቃት።
እንደዚህ ነው ቁጭ አድርጎ ነው የሚያንቃት። ብዙ ጦሮች እንደዚህ ተሰክቶ አያለሁ፣ እንደዚህ ተገትረው አያለሁ። እግዚአብሔር አምላክ ዛሬ እቺን ነፍስ በኢየሱስ ነፃ ሲያወጣ አያለሁ። አንቺ ሴት ምናልባት የምትሰሚኝ ከሆነ አንገትሽን እንደዚህ ያዥ። እግዚአብሔር ከያዘሽ እጅ ዛሬ ሲያቋርጥልሽ አያለሁ። የያዘሽን እጅ እግዚአብሔር ሲቆርጠው አያለሁ። አንቺ ሴት እግዚአብሔር ነፃ ሲያወጣሽ አያለሁ። ማሎት ያለው ቤካባያ ሌሊት የሚያራምዳችሁ ሌሊት በኢየሱስ ስም እንቅልፍ የሌላችሁ ዛሬ በጌታ በኢየሱስ ስም ይሄ መንፈስ ተመታ። ቆይ እሺ ጸልያለሁ። በተለይ ሌሊት ላይ ቆይ ጸልያለሁ። ክብር ለጌታ ይሁን፣ ክብር ለመንፈስ ቅዱስ ይሁን። አሁን ኢዮሳፌጥ ወደ እግዚአብሔር ጮኸ ይላል። ማሎ ካራቫንያሳ እግዚአብሔርም ረዳው ይልና የእስራኤል ንጉሥ አለመሆኑን በተረዱ ጊዜ ይላል ተመለሱ ወደኋላ። እነዚህ ሰዎች ተመለሱ ወደኋላ ይልና ይሁንና እንጂ የወረወሩትና ያስፈነጠሩት ቀስት በለሲስ ይላል በመገጣጠሚያው በጥሩሩ መገጣጠሚያ በኩል አልፎ አካብን ወጋው ይላል። አላላላያ አካብን ወጋው ይላል። ዛሬ እናንተን ሲያስጨንቅ የነበረ መንፈስ ተወጋ፣ ተወጋ፣ በኢየሱስ ተወጋ። በእግዚአብሔር ቀስ ተወጋ፣ በእግዚአብሔር ጦር ተወጋ፣ በእግዚአብሔር ኃይል ደቀቀ፣ በእግዚአብሔር መንፈስ በኢየሱስም ተሸነፈ። እረ አንድ ሰው ተወግቶልኛል ይበል እስቲ። ይኸው ዳግም በውለታ ላይ አስረህ፣ ዳግም በጠላት ላትያዝ፣ ዳግም በጨለማ ውስጥ ላትገባ፣ ዳግም በኢየሱስም በይሉንታ ላትታሰር እግዚአብሔር ያንን ሰው ጠላት ዛሬ ወጋውት አለኝ፣ ወጋውት አለኝ። ማን እንደሆነ አላውቅም። ዛሬ ጠላቶቻችሁ ከፊት ለፊታችሁ ተበተኑ። ሊገላችሁ የወጣ ላካባንያና ናማሃያ ዛሬ በኢየሱስም ጥቅም በሚመስል ጠላትነት ውስጥ የታሰራችሁ፣ ውለታ በሚመስል ሕይወት ውስጥ የታሰራችሁ፣ ይሉንታ በሚመስል ነገር ውስጥ የታሰራችሁ እግዚአብሔር ዛሬ የእናንተን ጠላት ገድዬዋለሁ አለ፣ መትቼዋለሁ አለ። ከዚህ በኋላ ዳግም በጠላት ቀንበር ውስጥ ላትያዝ። ኢዮሳቤጥ ቀጣይ ሕይወቱን ተመልከቱ፣ ቀጣይ መንገዱን ተመልከቱ። እግዚአብሔር እንዴት ድል እንደሰጠው። በቃ ኢዮሳቤጥ የሆነ ነገር ሲነሳ እግዚአብሔርን ለመፈለግ ልቡን ያቀናል። ጦሩን አያይም፣ ሰራዊቱን አያይም። አሁንማ እግዚአብሔር ነው የሚችለው ትላለህ። በእግዚአብሔር ላይ ያላችሁን እምነት የበላ መንፈስ፣ በእግዚአብሔር ላይ ያላችሁን ተስፋ የበላ መንፈስ፣ በእግዚአብሔር ላይ ያላችሁን በኢየሱስም ኃይል የበላ መንፈስ ዛሬ በኢየሱስም ተጠረገ። በኢየሱስም በደሙ ጉልበት ተጠረገ። ተጠረገ። አሁን ቤተ ክርስቲያን መሄድ ትጀምራለህ። አሁን እግዚአብሔርን ማገልገል ትጀምራለህ። አሁን መጸለይ ትጀምራለህ። አሁን ወደ እግዚአብሔር መጮህ ትጀምሪያለሽ። አሁን እግዚአብሔርን ለመፈለግ ልብሽ በኢየሱስም ከፍቻለሁ። ልባችሁን በኢየሱስም ከፍቻለሁ። ከዛን እግዚአብሔር ረዳው ይላል። ከዛ በኋላ ማምሻው ላይ አክዓብ ፀሐይ እንደጠለቀች ሞተ ይላል። ኢዮሳፌጥ ተፈታ። እንደተፈታች ሚዳቆ እንደተፈታ ታስሮ እንደተፈታ አይነት እንስሳ መዝለል ጀመረ። ወደ ሀገሩ ሲመለስ እግዚአብሔር ነብይ አዘጋጀ። አንተ አለው ባለራዩ መጣና ክፉን መርዳት እግዚአብሔር የሚጠላውን ነገር ማፍቀር አለው። አየህ እግዚአብሔር የሚጠላውን ነገር ማፍቀር ተገቢ ነው? ትክክል ነው ወይ? መሰረት ትክክል ነው ወይ? እግዚአብሔር ቁጣ በአንተ ላይ ይሆናል አለው። ነገር ግን አለ ሃሌሉያ የአሼር ነቢያቶችን የአሼር ጣዖቶችን ስላስወገድክ የአሼር ጣዖቶችን የባል ጣዖቶችን ስላስወገድክ እግዚአብሔር በአንተ ህይወት ላይ መልካም ነገር አግኝቶብሃል አለው። መልካም ነገር ማፍቀር ተገቢ ነው። ላኮቬንታር ዲካሎቬኒያስ ዛሬ ውሸት ከሚመስል ዓለማዊ ከሚመስል ህይወት ውስጥ እግዚአብሔር ዛሬ ያወጣቸዋል። እግዚአብሔር ዛሬ ይናጠቃቸዋል። መልእክቴን ጨርሻለሁ። ክብር ለጌታ ይሁን። ማክሎቬንታር ዲካሎቬኒያሳ እግዚአብሔር የአክዓብን መንፈስ ዛሬ መጥቶታል እያላችሁ ጻፉ። በጣም ብዙ ሰው ያለው የአክዓብ መንፈስ ተመቷል እያላችሁ ከልጆቻችሁ ከቤታችሁ ላይ እዚህ ላይ ጻፉ። ቶሎ በሉ። እጃችሁ የእግዚአብሔርን ስራ ይስራ። በተናገራችሁበት በዚህ ሰዓት እግዚአብሔር መንፈሱን ሽባ አድርጎታል። ይሄ ቃል ከወጣ በኋላ ይሄ የእግዚአብሔር ቃል ከተነገረ በኋላ ያው አምላክ ምስክሬ ነው፣ ጌታ ምስክሬ ነው። እግዚአብሔር የአክዓብን መንፈስ ጠርጎ አውጥቶታል። እግዚአብሔር የአክዓብን መንፈስ እግዚአብሔር መጥቶታል። ይኸውላችሁ ስልክ ከዚህ በኋላ አይደውሉላችሁ። እናንተን ለማግኘት ፊታቸውን አያዞሩ። እናንተን ለማግኘት ወደ እናንተ ቤት አይመጡ። በጌታ በኢየሱስም ምን አለ እቺ ሴትዮ ባትመጣብኝ፣ የጸሎት ሰዓቴ ላይ ትመጣለች።
ይኸው የተሳካልኝ ሰዓት ትመጣለች። ነገሬ ልታበላሽብኝ ነው። ነገሬ ልታዘገይብኝ ነው። ይኸው እግዚአብሔር ምስክሬ ነው። ከዚህ ምሽት ጀምሮ አይመጡም አለኝ ጌታ። አይመጡም። ስልክ አይደውሉላችሁ። በጣም አሁን ምጸልይበት ሰዓት ነው። ክብር ለጌታ ይሁን። የምጸልይበት ሰዓት ነው። ኢየሱስ ለዘላለም የተባረከ ይሁን። እውነተኛ መረጃ ላይ ያዛችሁ ሰዎች እውነተኛ ምንም ይሁን መረጃውን አትንገሩኝ። ምንም አይነት መረጃ ላይ ሁኑ። ምንም አይነት በእጆቻችሁ ያለ መረጃ ይሁን ህይወታችሁን የሚያቀና ኑሯችሁን የሚያቀና ትዳራችሁን የሚያቀና በፍርድ ቤት ያለ እውነተኛ መረጃ ያላችሁ ሰዎች እናንተ ሰዎች አንዳንድ ቁጥር ጻፉልኝ። እውነተኛ መረጃ ዝም ብለህ አትጻፍ። ዝም ብለሽ አትጻፊልኝ። እግዚአብሔር ምስክር እውነተኛ ላይ የተመሰረተ ሰው ሁለተኛ ላይ ጸልያለሁ። እውነተኛ መሰረት ላይ የሌላችሁ ሰዎች እንዳጽፉልኝ አንዳንድ ቁጥር ጻፉልኝ። እውነተኛ መረጃ አለኝ። እግዚአብሔር እንዲፈርድልኝ ይፈልጋለሁ። እግዚአብሔር ጣልቃ እንዲገባልኝ ይፈልጋለሁ። እግዚአብሔር እንዲታደገኝ ይፈልጋለሁ። እግዚአብሔር ዛሬ ነፃ እንዲያወጣኝ ይፈልጋለሁ። በሰዎች ታስሮብኛል፣ በክፎች ተቀምጦ ታስሮብኛል የምትሉ ሰዎች እውነተኛ ነው የኔ ጉዳይ፣ እውነተኛ ነው። እውነት እግዚአብሔር ፊት ነው ማወራው። እግዚአብሔር ዛሬ እንዲነካኝ ይፈልጋለሁ። አልቅሼበታለሁ፣ ጸልዬበታለሁ። ትዳር ቢሆን ክርክር ቢሆን የመሬት ኬስ ቢሆን ማንኛውም ነገር እውነተኛ ህይወት ላይ ነው ያለሁት ለምትሉ እንደ ዮሳፌጥ ያላችሁ ሰዎች መሰረታችሁ እውነት ላይ የሆነ ዮሳፌጥ መሃል ላይ ስቷል። እውነተኛ የሆነ መሰረት ላይ የቆማችሁ ሰዎች ለእናንተ ሰዎች ጸልያለሁ። እውነት አንዳንድ ቁጥር ጻፉልኝ። እግዚአብሔር ምስክሬ ነው። ዛሬ እግዚአብሔር አምላክ የሚሰራውን ታምራት ታያላችሁ። ዛሬ ምሽት የሚሰራው እኔ ምንም ነገር ውስጥ የለውም። በኃጢአት አልተሳሰርኩኝም። በጥቅማ ጥቅም አልገባውኝም። በብዙ አይነት ወጥመድ ውስጥ አልገባውኝም። ትክክለኛ መረጃ አለኝ የምትሉ ሰዎች ጻፉልኛ። ያለው እግዚአብሔር ዛሬ በኢየሱስ ስም የእናንተን መረጃ ነፃ ያወጣል። የእናንተን ዶክመንት ነፃ ያወጣል። የእናንተን ህይወት ዛሬ ነፃ ያወጣል። ሄይ አው ያየው ማክሎቬንታር ዲካሎቬኒያስ ወሌቬንተር ደለበጄኒያስ ጸልዩ። አሁን ከኔ ጋር ማሎ ካራባሃያ ዛሬ መጨረሻችሁ ይሆናል። ዛሬ የትክክለኛ መረጃችሁ በጌታ በኢየሱስ ስም ዛሬ በኢየሱስ ስም ድል ያገኛል። ዛሬ በኢየሱስ ስም ድል ያገኛል። ወዳጆቼ ባካችሁ ጸልዩ። አሁን ከኔ ጋር የወዳጆቻችሁ ቢሆን የዘመዶቻችሁ ቢሆን የወንድሞቻችሁ ቢሆን የልጆቻችሁ ቢሆን አሁን ከጌታ ጋር ተገናኙ። ቪንታል ዲካሎ ቫንቲራቦ ሃዲጋና ማጋዩ አሁን በጌታ በኢየሱስ ስም ሁሉን መመልከት የሚችል ሁሉን ማየት የሚችል ሁሉ የሰው ልጅ ሁሉ ህይወት እንደ መጽሐፍ በፊት ክፍት የሆነ የሰማይ አምላክ እግዚአብሔር ሆይ እውነት ከሆነ ጋር ትተባበራለህ። እውነት ከሆነ ጋር እግዚአብሔር ሆይ ሕዝብን ነፃ ታወጣለህ። አሁን በጌታ በኢየሱስ ስም እውነተኝነትን ይዘው በዚህ ጉባኤ ላይ የተሳተፉ በሙሉ አሁን የእግዚአብሔር ኃይል እንዲያገኛቸው ጸልያለሁ። አሁን የእግዚአብሔር ጸጋ እንዲያገኛቸው ጸልያለሁ። ነገራቸው በጠላት እጅ የተያዘ፣ ነገራቸው በአካብ እጅ የተያዘ፣ ነገራቸው መልካም በሚመስል ጨለማ ውስጥ የተዋጠ በኢየሱስ ስም አሁን ነፃ እንዲወጣ በኢየሱስ ስም ጸልያለሁ። አሁን ነፃ እንዲወጣ ጸልያለሁ። ያለቀሱበት የተንከራተቱበት እውነተኛ መረጃ ይዘው እውነተኛ ህይወት ይዘው እውነተኛ መንገድ ውስጥ ሆነው በጌታ በኢየሱስ ስም ያ ማካቫንታር ዲካሎቬያ አንድ ባህር ሲከፈል አያለሁ። አንድ ባህር ሲከፈል አያለሁ። የእናንተን ነገር በኢየሱስ ስም የሚያሻግር ያው ትሻገሩ ዘንድ ነገራችሁ ያመልጥ ዘንድ እግዚአብሔር ይህንን ማዕበል ከፍየዋለሁ አለ። ይህንን ባህር ከፍየዋለሁ አለ። ያው ወጀብ ከዚህ በኋላ ላይኖር። ያው እግዚአብሔር ምስክሬ ነው። ማዕበል ላይ ተናነቃችሁ። እግዚአብሔር ይህንን ባህር ከፍየዋለሁ አለ። እስራኤላውያን እግዚአብሔር ሲያስወጣቸው ትልቅ ባህር አጋጠማቸው። አሁን ይሻገሩ ዘንድ ይወጡ ዘንድ መሪር ለቅሷቸውን አየ። መሪር ሐዘናቸውን በእስራኤላውያን ሕይወት ውስጥ የተፈጸመውን ነገር አየ። ግፉን አየ። በደሉን አየ። ፈርዖን እንዴት እንደሚያስጨንቃቸው ተመለከተ። አስወጣቸውና በራሱ መንገድ መራቸው ይላል እግዚአብሔር ቃል። በራሱ መንገድ መራቸው። ሲመራቸው የኤርትራ ባህር አጋጠማቸው። ይሻገሩ ዘንድ አዲካሎ ቬንታ የብዙ ሰዎች ፊት ለፊት ላይ ብዙ ነገር በኢየሱስም ተሸክማችሁ ያላችሁ ሰዎች እግዚአብሔር ባህሩን ከፍየዋለሁ አለ። ይሻገሩ ዘንድ ከፍያለሁ አለ።
ያልፉ ዘንድ አሁን ከፍየዋለሁ አለ። ያልፉ ዘንድ ከፍየዋለሁ አለ። እግዚአብሔር የእናንተን ነገር ዛሬ ከፍሎ አሻግሯል። ከፍያለሁ አለ። ባህሩ ተከፍሏል አለ። ባህሩ በኢየሱስም ተከፍሏል አለ። ያው በብዙ ሰዎች ህይወት ላይ እግዚአብሔር እንደዚህ ይለፍ የሚል ማህተም ሲመታ ያለ ይለፉ 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 ይለፉ፣ ነገራቸው ይለፍ፣ ህይወታቸው ይለፍ፣ ትዳራቸው ይለፍ። ይሄ አካም መንፈስ ግን ወደ ኋላ እየቀረ፣ ይሄ ፈርዖን መንፈስ ወደ ኋላ እየቀረ፣ በጌታ በኢየሱስ ሰንሰለቶቻችሁ ተበጣጥሶ በኢየሱስ ማለፍ ሆነ። አለፍኩ እያላችሁ ጻፉት። አልፌያለሁ እያላችሁ አለፈ ነገራችሁ በኢየሱስ አለፈ። በኢየሱስ አለፈ። በኢየሱስ ምታምኚ ከሆነ አለፈ። እውነተኛ ነገር ከሆነ አለፈ። አለፈ ነገራችሁ። የስ አለፈ። አለፈ። ጠላት እያየ አለፈ። ጨለማ እያየ አለፈ። አጋንንት እያየ አለፈ። ሟርተኛ እያለ አለፈ። ደጋሚ ጠንቋ እያለ አረፈ። የአካም መንፈስ ተመቶ ወድቆ አለፈ። የኛ ነገር አለፈ። የኔ ነገር እያላችሁ ጻፉ። ሁለተኛ መሰረቱ እውነት ላይ ያልቆመ ሰው፣ መሰረቱ እውነት ላይ ያልቆመ ሰው ለእናንተ መጸለይ ይፈልጋሉ። ከእናንተ ጋር ምህረት ነው የምገባው። ከዛ በኋላ መሰረቱ እውነት ላይ አይደለም፣ ግን እውነተኛ የሆነ ህይወቴ ተይዞብኛል። ልክ እንደ ኢዮሳፌጥ እዛ ቦታ ላይ እዛ ስፍራ ላይ መግባቱ፣ የአካብን ልጅ ማግባቱ ትክክለኛ አይደለም፣ ትክክል አይደለም። ሳታውቁት ከእግዚአብሔር ሐሳብ ጋር የተጋጫችሁ፣ ከእግዚአብሔር መንፈስ ጋር የተጋጫችሁ ሰዎች ግን መልእክት አላችሁ፣ ግን እውነተኛ ባክግራውንድ የላችሁም። ታስራችኋል። በይሉንታ ታስራችኋል። በገንዘብ ታስራችኋል። በህይወት ታስራችኋል። እናንተ ሰዎች ሁለት ቁጥር ጻፉልኝ። እግዚአብሔር ምስክሬ ነው። ኢዮሳፌጥ እግዚአብሔር እንዲረዳው ወደ እግዚአብሔር ጮኸ ይላል መጽሐፍ። ወደ እግዚአብሔር ጮኸ። እግዚአብሔር እንዲረዳው ብቻ እንዲያግዘው። ሊረዳችሁ የሚችል እግዚአብሔር ነገርኩ። መረጃው ትክክል ካልሆነ፣ መሰረታችሁ ቤዝመንታችሁ የቆማችሁበት ነገር ትክክል ካልሆነ ምንም አይነት ጸሎት ይጸልይ፣ በምንም አይነት ታምር ልታሸንፉ አትችሉ። አሁን ግን ልጸልይ ከእናንተ ጋር ምህረትና አንድ ጸሎት መጸለይ ይፈልጋለሁ። እናንተ ሰዎች ካላችሁ አደባባይ እግዚአብሔር የኔን ነገር ይፈታዋል። ሁለት ቁጥር ጻፉልኝ። እያየው ነው ሰው ምን ያደርጋቸዋል? ሰው ምንም በቃ እያየ ነው ሰው ህይወትን የሚያጠቃ እያየ ነው የሚስቅብህ። ወዳጆቼ ዛሬ ድካም ገንዘብ ያወጣል። አንዳንድ ሰዎች ድካሞቻችሁ ገንዘብ ነው የሚያወጣው። መጸለይ አይጸልዩም። አንዳንድ ሰዎች የሰዎችን ድካም እንደ ወሬ ቁጭ ብለው ያወራሉ። ገንዘብ በዩቲዩብ እና በሚዲያ ላይ ይሰሩበታል። ጌታ ግን እንደዚህ አይነት ሰዎችን ለመታደግ ነው የሚመጣው፣ ነፃ ለማውጣት። ሳላቀው ገብቻለሁ፣ ሳላቀው ተጠምጥሞብኛል። ትዳሬ ሊሆን ይችላል፣ ስራዬ ሊሆን ይችላል። እናንተ ሰዎች ከእናንተ ጋር ልጸልይ። አይቻለሁ። ኢየሱስ ጌታ ነው። አይቼሻለሁ። ኑ ግድ የለም አላችሁ እዚህ የምትሰሙኝ ከቅድም ጀምሮ ስትከታተሉኝ የነበራችሁ ኑ ግድ የላችሁ። ተካፈልኩ ከዚህ መንፈስ፣ ተሳሰርኩኝ ሳላቀው። ጌታ ነፃ እንዲያወጣኝ እንዲረዳኝ ይፈልጋለሁ፣ እንዲያግዘኝ ይፈልጋለሁ። ኑ ማንንም አትፍሩ። ማንም ሰው የቆመበት መሰረቱ ትክክል አይደለም። መሰረታችንን ያስተካከለው ጌታ ኢየሱስ ክርስቶስ ብቻ ነው። ዳግመኛ በባርነት ቀንበር እንዳትያዙ ክርስቶስ ነፃ አወጣችሁ ይላል። ነፃ የወጣሁት በክርስቶስ ኢየሱስ ነው። ትክክለኛ ህይወት የለኝም። አስቸጋሪ መንገድ ውስጥ ነው የምሄደው። እጅግ በጣም ለአይምሮ የሚከብድ መንገድ ውስጥ ነው የምሄደው። የተሳካልኝ ያገኘውበት መንገድ፣ ነገር ግን አሁን ወጥመድ ውስጥ ገብቻለሁ። ታስሬያለሁ። አቅም አጥቻለሁ። ጉልበት አጥቻለሁ። እግዚአብሔር እንዲረዳኝ ይፈልጋለሁ የምትሉ ሰዎች ፕሊስ ከእናንተ ጋር መጸለይ ይፈልጋለሁ። እያየው ነው። ጌታ ኢየሱስ ይባርካችሁ። ጌታ ይባርካችሁ። ምናልባት 5 ሰከንድ ነው የምጠብቀው። 5 ሰከንድ። ሃሌሉያ። ብዙ ምስጋና፣ ብዙ ዝማሬ
ወደ ማደሪያህ ይዤ ገባለሁ አምላክ ነህና ስለሚገባህ። ሃሌሉያ ኢየሱስ ሃሌሉያ። እናንተ ሰዎች አይቻችኋለሁ። ጌታ ኢየሱስ ይባርካችሁ። ሁለት እጆቻችሁን ፊት ለፊት ላይ አድርጉ። በዚህም አካባቢ የምትከታተሉኝ ካላችሁ ሁለት እጆቻችሁን ፊት ለፊት አድርጉ። ከኔ ጋር ንስሐ እንገባለን። የእግዚአብሔር ጸጋ ያልፋል። የሰማይ አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እጅግ አድርጌ አመሰግንሃለሁ። ምሕረትና ቸርነት አሁን በኢየሱስ ስም በጻፉልኝ ሰዎች ሕይወት ላይ በጌታ በኢየሱስ ስም እንዲያልፍ ጸልያለሁ። አሁን በኢየሱስ ክርስቶስ ስም ለገባንበት ወጥመድ፣ ለደከምንበት ድካም እግዚአብሔር አምላኬ ሆይ ምሕረትን እንድታረግልን፣ እግዚአብሔር ሆይ ቸርነትን እንድታረግ አባቴ እግዚአብሔር ሆይ በጌታ በኢየሱስ ስም ጸልያለሁ። ምሕረት ለወደደ አይደለም ደግሞም ለሮጣ አይደለም ከሚምር ከእግዚአብሔር ዘንድ ነው ተብሎ እንደተጻፈ የሚምረን እውነተኛ የሆነ መንፈስ አሁን በእህትና በወንድሞቼ ላይ በኢየሱስ ስም የእግዚአብሔር መንፈስ በኢየሱስ ስም እንዲያልፍ ጸልያለሁ። የገባንበት አጣብቂኝ ውስጥ እኛ እግዚአብሔር በሰራነው ስራ ነው፣ እኛ በሄድንበት አቋራጭ ነው። ዛሬ በኢየሱስ ስም ለሕዝብ ምሕረት እንዲሆን ጸልያለሁ። ለሕዝብ ምሕረት እንዲሆን ጸልያለሁ። ለሕዝብ ምሕረት እንዲሆን ጸልያለሁ። ኃጢአቱን የሚናዘዝ ሰው ይለማል ተብሎ እንደተጻፈ የእግዚአብሔር ምሕረት አሁን በወንድና በሴት ልጆች ላይ በኢየሱስ ስም እንዲያልፍ ጸልያለሁ። የገቡበት አጣብቂኝ፣ የገቡበት ጭንቀት ውስጥ፣ የገቡበት ውጣ ውረድ ውስጥ አሁን ያሉበት የትኛውም መርገም፣ የትኛውም ጨለማ፣ የትኛውም የጠላት ከበባ ዛሬ በኢየሱስ ክርስቶስ ደም እንዲነቀል ጸልያለሁ። እንዲነቀል ጸልያለሁ። ኢዮሳፍጥ ሳያውቀው በጋብቻ ተሳሰረ። አሁን ወጥመድ ተሰራ። አክዓብ በዚህ ድካሙ አገኘው። ዛሬ በኢየሱስ ስም በድካማቸው፣ በክፍተታቸው፣ ባለመጸለያቸው፣ ያንተን ፍቃድና ሐሳብ ባለመስማታቸው እግዚአብሔር ሆይ የገቡበት ወጥመድ ዛሬ በኢየሱስ ስም እንዲሰበር ጸልያለሁ። ዛሬ እንዲሰበር በኢየሱስ ስም ጸልያለሁ። አሁን ጸልያለሁ። በልጆቻቸው፣ በትዳራቸው እግዚአብሔር ሆይ በኢየሱስ ስም የገቡበት ሰንሰለት ዛሬ በኢየሱስ ስም ከእጃቸው ላይ እንዲሰበር ጸልያለሁ። ከሕይወታቸው ላይ እንዲሰበር ጸልያለሁ። ይሄ መርገም ከላያቸው ላይ እንዲሰበር ጸልያለሁ። ይሄ መንፈስ ከላያቸው ላይ እንዲወሰድ ጸልያለሁ። ጮኸው ደክመው መሰረታቸው ግን የተበላሸ እግዚአብሔር ሆይ በምሕረት እጆች እንድታነሳቸው ጸልያለሁ። ምሕረት በኢየሱስም እንዲሆን ጸልያለሁ። ረዳኸው፣ አልተውከውም። በዛ የጦርነት አጣብቂኝ ውስጥ፣ በዛ ውጣ ውረድ ውስጥ፣ በዚያ ውጊያ ውስጥ ኢዮሳፍጥን አልተውከውም። ነገርየው ትክክል አይሁን እንጂ፣ የአክዓብን ልጅ ማፍቀሩ ትክክል አይሁን እንጂ፣ መርዳቱ ትክክል አይሁን እንጂ እግዚአብሔር ሆይ ልትረዳው ከሰማይ እንደወረድክ እንደረዳው ጮሆ እንደሰማው ዛሬ በኢየሱስ ስም የሕዝቤ ቀንበር የተሰበረ ይሁን። የዚህ የጻፉልኝ ቀንበራቸው ከላያቸው ላይ ይጻፍ፣ ከላያቸው ላይ በኢየሱስ ስም ይጠረግ። ጸልያለሁ፣ ይጠረግ። አማታ ከባያ የትኛውም ጨለማ በሚቀጥሉት 5 ቀናቶች ውስጥ የተዘጋጀ ወጥመድ በሙሉ በኢየሱስ ስም የተሰበረ ይሁን፣ የተሰበረ ይሁን። ማክሎቬንታርዲካባያ በሞኝነታቸው፣ በየዋህነታቸው፣ በመልካምነታቸው ገብተው በኢየሱስ ስም ልባቸው የታሰረ በሙሉ በኢየሱስ ስም እንዲፈቱ ጸልያለሁ። በኢየሱስ ስም እንዲፈቱ ጸልያለሁ። በኢየሱስ ስም እንዲፈቱ ጸልያለሁ። በኢየሱስ ስም እንዲፈቱ ጸልያለሁ። ሰይጣን አክዓብ ምን አደረገ? ልብሰ መንግስቱን አለበሰና ጦርነት መሃል ላይ ከተተው። ሙት ነው በቃ። እንደዚህ እሳት ላይ ተጣዱ ሰዎች ነው ያለው። እሳት ላይ ተጣዱ ሰዎች መውጣት አቅቷቸው፣ ቤተሰብ፣ ወዳጅ ዘመድ ማንም ሊያስጥላቸው የማይችል እግዚአብሔር ይርዳኝ የሚሉ ሰዎች እንዲህ እሳት ላይ ተጣዱ ሰዎች ነው የማየው። እንዲህ በቃ እግራቸው እየተለበለመ ነው ማየው። በቃ እግዚአብሔር እንደዚህ አለኝ፣ ዛሬ ይህንን ስፒሪት መትቼዋለሁ። ዛሬ ይህንን መንፈስ ከእናንተ ላይ ጠርጌያለሁ። መንገዳችሁ ይቃና ዘንድ፣ ሕይወታችሁ ይቃና ዘንድ፣ ኑሯችሁ ይቃና ዘንድ በኢየሱስ ስም ጸልያለሁ። እናንተ
እነዛ ሶስት ሲድራቅ ሚሳቅ አብደናጎ ንጉሡ ሐውልት አቆመው እንዲህ አላቸው። ንጉሡ ሐውልት አቆመውና በዚህ ባትሰግዱልኝ ከእጄ የሚያስጥላችሁ የለም። ሰይጣን እንደዚህ ነው የምሰማው፣ ከእጄ አታስጥላቸውም ይለኛል። እኔን ነው አታክ እያደረግ ድምፅ ነው የምሰማው፣ ከእጄ እግዚአብሔር ግን ሁሉን ይችላለሁ ይለኛል። ሃሌሉያ። ድምፅ በድምፅ ተገለበጠ በኢየሱስ። መረጃ በመረጃ በኢየሱስ ተገለበጠ። አዋጅ በአዋጅ ገለብጫዋለሁ። የተገለበጠ ይው ከእጄ የሚያስጥላቸው የለም እያለ ነው። ነገራቸውን በእነዚህ 5 ቀናት አጠፋዋለሁ፣ ገለዋለሁ ብሎ የወጣ መንፈስ ዛሬ በኢየሱስም ተመታ። እነዚህ ግን እንደዚህ አሉ። ሊያድነን ይችላል፣ ሊታደገን ይችላል፣ ሁሉን የሚችል ነው። አንተ ላቆምከው ለዚህ ምስል ግን በፍጹም አንሰግድም አሉ። በፍጹም አንሰግድልህ፣ በፍጹም አንሰግድልህም አሉ ነው አለ። አንድዱት እሳቱን አለ። እያመኑበት ገቡ። ቀድሟቸው እግዚአብሔር መንፈስ ገባ። ቀድሟቸው የእግዚአብሔር ኃይል ገባ። ዛሬ እዩ ሃሌሉያ። አዩ የሚባል ሰው ሃሌሉያ እግዚአብሔር ጣልቃ ሲገባልሽ አያል። እዚህ የጻፋችሁልኝ ሰዎች እግዚአብሔር ጣልቃ ሲገባላችሁ አያል። እግዚአብሔር ሲረዳችሁ አያል። እግዚአብሔር ሲምራችሁ አያል። እግዚአብሔር ሲረዳችሁ አያለው። ይህ በእናንተ ሕይወት ላይ ተፈጸመ። እግዚአብሔር መንገድ አለ። አንዲት ሴት ያለው ልቧ የተነደፈው ዓለማዊ በሆነ ሰው ፍቅር ነው የተነደፈችው። ዓለማዊ በሆነ ሰው ፍቅር ነው የተነደፈችው። ልቧን የተነደፈው በቃ መተኛት አትችልም። በቃ መስራት አትችልም። ዓለማዊ በሆነ ልብ ውስጥ ከቶባታል መንፈሱ። ማክሎቬን ታርዲካሎቬኒያስ መክተት ብቻ አይደለም ሌላ ነገር እዚህ ሚዲያ ላይ ማውራት አልፈልግም። አንቺ ሴት በአካል ሁሉ በጣም ብዙ ነገር አለ እዚህ ማውራት አልፈልግም። አንቺ ሴት እግዚአብሔር አምላክ ሲረዳሽ አያለሁ። እግዚአብሔር ሲያግዝሽ አያለሁ። የቤተ ክርስቲያን ኳየር ናት። ትልቅ ኳየር ለብሳ ይሄ የኳየር ልብሶች አለ አይደለ? ነገር ግን ሳታቀው ተነድፋለች። አንዲት ሴት ሳታቀው ልቧ ተበልቷል። በቃ ከቸርቹላ ይሄ ምንድነው አውቶናለች። በቃ ቸርቹላ መመላለስ አትፈልግም። እግዚአብሔር አምላክ አንቺ ሲታደግሽ አያለሁ። ምልክትሽ እንዲሆንሽ ነው። ይሄ ምልክት እንዲሆንሽ ነው። የእግዚአብሔር መንፈስ ነው እንደዚህ የሚያወራኝ። ምልክት ይሆንልሽ ዘንድ ነው። ምህረት ጠይቂ። እግዚአብሔር አምላክ ከህይወትሽ ላይ ይሄንን መንፈስ በኢየሱስ መትቻዋለሁ አለ። ይሄንን መንፈስ አቋርጫዋለሁ አለኝ ጌታ። ነቅየዋለሁ አለኝ። ምልክት ይሆንልሽ ዘንድ ልብሽን አሁን እግዚአብሔር ሲተረትረው፣ እግዚአብሔር ከዚህ ነገር ላይ አንድ ነገር ሲያነሳ፣ በጣም ትልቅ ነገር ሲነሳ አያለሁ። የጫነብሽ ነገር ከላይሽ ላይ የጫነብሽ ነገር ከውስጥሽ ሲወጣ አያለሁ። የከተተብሽ ነገር ከላይሽ ላይ ሲወጣ አያለሁ። አንቺ ሴት ይሄ ምልክት እዚህ ያልጽፍልኝ አይገባም። ራስሽ ከእግዚአብሔር ጋር መጨረስ የምትችውን ነገር በግልሽ ጨርሽ። እግዚአብሔር እንደዚህ ይልሻል፣ ነፃ አውጥቼሻለሁ። ቅድም የጻፋችሁልኝ ሰዎች እግዚአብሔር ምሕረት አድርጎላችኋል። እግዚአብሔር ሊረዳችሁ ወደ እናንተ መጥቷል። እግዚአብሔር ሊያግዛችሁ ወደ እናንተ መጥቷል። እግዚአብሔር ሊታደጋችሁ ነፃ ወጥቷል። ነፃ ሊያወጣችሁ ወደ እናንተ መጥቷል። ሃሌሉያ! ክብር ለጌታ ይሁን። አምላኬ እግዚአብሔር ሆይ አመሰግንሃለሁ። በዚህ ያሉ በጌታ በኢየሱስ ክርስቶስ ስም ነፃ ስለወጡ ይህንን ቃል የሰሙ በሙሉ በጌታ በኢየሱስ ክርስቶስ ስም መንፈሳቸውንም ስጋቸውንም ሕይወታቸውንም እግዚአብሔር ነፃ ስላወጣ በጌታ በኢየሱስ ስም አመሰግንሃለሁ። መርገም ስለተሰበረ፣ ጨለማ ስለተመታ፣ ሞት ስለተገለበጠ፣ የጠላት ወጥመድ በኢየሱስ ስም ስለተሰበረ በኢየሱስ ስም አመሰግንሃለሁ። ኤላ ቅድም እየሰበኩ እያገለገልኩ በነበረበት ሰዓት እንቅልፍ የሌላችሁ ሰዎች ለእናንተ ልጸልይ። ክብር ለጌታ ይሁን። ከዛ ዋትስአፕ ላይ ነው የምጸልየው። ለእናንተ ልጸልይ። እንቅልፍ የሌላችሁ ሰዎች ቶሎ 4 ቁጥር ጻፉልኝ። እንቅልፍ የሌላችሁ ቅድም መልእክት እዚህ በትክክል ስሰሙኝ የነበራችሁ ሰዎች መልእክት እየነገርኳችሁ ነበር። እናንተ ሰዎች ቶሎ በሉ 4 ቁጥር። ኢየሱስ ጌታ ነው። 4 ቁጥር። እንቅልፍ የሌላችሁ ሰዎች ቶሎ በሉ። ለእናንተ መጸለይ ይፈልጋለሁ። ረፍት የሌላችሁ አይምሯችሁን እግዚአብሔር ነፃ ሊያወጣ ስለሚፈልግ ነው። ቶሎ በሉ። የስ በተለያየ ሐሳብ ውስጥ የምትጠመዱ፣ በተለያየ ሁኔታ ውስጥ የምትጠመዱ ለእናንተ መጸለይ ይፈልጋለሁ። ቶሎ በሉ። ጌታ ኢየሱስ ይባርካችሁ። እያየዋችሁ ነው። እግዚአብሔር የብዙ ሰዎችን አይምሮ እግዚአብሔር ይፈታል።
የብዙ ሰዎችን አይምሮ እግዚአብሔር ነፃ ያወጣል። ሃሌሉያ! ኢየሱስ ለዘላለም ጌታ ነው። በዚህ አጋጣሚ ፎሎ ላይክ እያደረጋችሁ ይህንን ፔጅ ተቀላቀሉ። ፎሎ ላይክ አድርጉ፣ አበረታቱኝ። እኔ ማገልገል ነው የምፈልገው። ብዙ ሰዎች ነፃ እንዲወጡ ነው የምፈልገው። ከዛ በተረፈ የእግዚአብሔር ሥራ እንዲሰራ ነው የምፈልገው። ጌታ ኢየሱስ ዘመናችሁን ይባርክ። ፎሎ ላይክ አድርጉ። ክብር ለጌታ ይሁን። ኢየሱስ ዘመናችሁን ይባርክ። ጌታ ኢየሱስ ይባርካችሁ። አማክሎ ዴሌቬጄኔ መክሌቬጄኒያስ ሃሌሉያ! ብቻን ታምራትን ማድረግ የምትችል እሺ፣ እያየው ነው። ምናልባት ካሉ ጥቂት ደቂቃዎች እጠብቃለሁ። yes ኢየሱስ ጌታ ነው። ሃሌሉያ! እናንተ የጻፋችሁልኝ ሰዎች አይምሯችሁን ያዙ። ማክሎቬን ታርዲካሎቬኒያስ ቨርዲካሎቬን ታርዲካሎቬኒያስ አእምሮን የሚያልፍ ሰላሙን ሰጥቶናል። በጌታ በኢየሱስ ሁሌ ደስ ይለናል። ምድር ብትናወጥ አንዳች አንሆንም። የመረጠን ጌታ ፈጽሞ አይተወንም። ምስጋና ምስጋና ክብር፣ ምስጋና ምስጋና ክብር ለአምላካችን ለእግዚአብሔር። ኃጢአተኞች ሳልን እግዚአብሔር አሰበን፣ ከፍ አንድያ ላይ ከፍ ከፍ አደረገን። በሕይወት መዝገብ ላይ ስማችንን ጻፈው። የናዝሬቱ ኢየሱስ ምስጋና ይድረሰው። በብዙ ሰዎች አይምሮ ላይ የእግዚአብሔር መንፈስ አለፈ። በብዙ ሰዎች ሕሊና ላይ የእግዚአብሔር መንፈስ አሁን አለፈ። አይምሮቻችሁ ላይ ተጠምጥመው ያሉ በኢየሱስ ስም የጠላት ሰንሰለቶች ተበጠሱ፣ አሁን ተበጠሱ። እነዚህ አይምሮች ነፃ ይወጡ ዘንድ፣ እነዚህ አይምሮች ከሰይጣን ኢላማ ነፃ ይወጡ ዘንድ በጌታ በኢየሱስ ስም ጸልያለሁ። አሁን ነፃ ወጡ፣ አሁን ነፃ ወጡ። በሌሊት የሚያስጨንቃችሁ፣ በኩለ ሌሊት ላይ በኢየሱስ ስም የሚያስጨንቃችሁ የክፉ እጅ በጌታ በኢየሱስ ስም የተመታ እንዲሆን ጸልያለሁ፣ የተመታ እንዲሆን ጸልያለሁ። ዊታርዳኒያ ሶፔሌ ቬጄኒያ እናንተ አይምሮአችሁን ያዙ። አሁን የጻፋችሁልኝ ሰዎች አይምሮአችሁን ያዙ። መጸለይ እንዳትችሉ፣ መተኛት እንዳትችሉ፣ ማክሎቬን ታርዲካሎቬያ ማሰብ እንዳትችሉ፣ በተለያየ አጋጣሚ በእናንተ ህይወት ላይ የመጣ ሚዲያ ላይ ቁጭ አድርጎ ህይወታችሁን እየበላ ያለ ዛሬ በጌታ በኢየሱስ ስም ነፃ ውጡ። በኢየሱስ ስም ይሄ መንፈስ በኢየሱስ ስም ሽባዩ፣ ይሄ መንፈስ በኢየሱስ ስም ሽባዩ። አዎ የስ አንዳንዶች አሁን እያለቀሱ ነው። አንዳንዶች አሁን በኢየሱስ ስም ከላያቸው ላይ የተመታ የስ የእግዚአብሔር መንፈስ፣ የስ የእግዚአብሔር ኃይል ቁጭ ብለው ሌሊቶቻቸውን በቲክቶክ ያሳልፋሉ፣ በሚዲያ ያሳልፋሉ። ዜኮቬን ታርዲካላቫያ አሁን መንፈስ በኢየሱስ ስም ተመታ፣ በኢየሱስ ስም ተመታ፣ በኢየሱስ ስም ተመታ። ሌሊት ሌሊት የሚያገኛችሁ መንፈስ፣ ወንድ መስሎ ሴት መስሎ የሚያገኛችሁ መንፈስ፣ የግልሙትና የዝሙት መንፈስ ዛሬ በጌታ በኢየሱስ ስም የተቋረጠ ይሆን። ይሄ መንፈስ በኢየሱስ ስም የተመታ፣ ይሄ መንፈስ በኢየሱስ ስም ሽባ ሆነ። የስ የስ አሁን ተመታ በኢየሱስ፣ ተመታ በኢየሱስ፣ ተመታ በኢየሱስ፣ ተመታ በኢየሱስ። አንድ ወንድ አያል የስ አስሮታል። መንፈስ በሴት ይመሰላል፣ አይምሮን ያስጨንቀዋል። በሉጣ ዳያውን በኢየሱስ ስም በሉጣ በኢየሱስ ስም የስ አሁን ይዟል፣ አይምሮን ይዟል። ውስጡ በኢየሱስ ስም እየተላወሰ ነው። ውጣ በኢየሱስ ስም፣ ውጣ በጌታ በኢየሱስ ስም። እሳት ይብላ በኢየሱስ ስም። የእግዚአብሔር የቁጣ እሳት ይብላ በኢየሱስ ስም። የቆምክበት ያስከው እጅ በኢየሱስ ስም የእግዚአብሔር እሳት ይሆንብህ በኢየሱስ ስም። የስ እንዳይተኛ አድርጎታል። ማክሎቬን ታርዲካላቫያ በተቃራኒ ጾታ ነው የነደፈው።
እንደ ሴት ተመስሎ ይመጣል። ይከበዋል፣ ይወረዋል። ራሱን መቆጣጠር አይችልም። ማክሎ ቬንታርዲካ ላባያ አሁን የመንፈስ ሽባ ሆነ። በኢየሱስም ተመታ። በኢየሱስም ተመታ። የስ እግዚአብሔር ነቅሎታል። አሁን ነቅሎታል። እንደ ጨረር የሚመስል ብርሃን በአይምሮቻችሁ ውስጥ አለፈ። በኢየሱስም አለፈ። በኢየሱስም አለፈ። ከውስጣችሁ በኢየሱስም ይሄ ጨረር የእናንተን አይምሮ ነፃ አወጣ። በኢየሱስም አወጣ። ጌታ ሆይ አመሰግንሃለሁ። ስምህ ይባረክ። እልልታ ለጌታ ይሁን። ስግደት ለጌታ ይሁን። አምልኮ ለጌታ ይሁን። ሁሉን ለሚችል ጌታ፣ ሁሉን ነፃ ለሚያደርግ ጌታ ክብር ለጌታ ይሁን። ምናልባት አንድ ጸሎት ብቻ ልጸልይ። በጣም ቆይቻለሁ። እቺን ብቻ ልጸልይና ሕክምና ጋር ሄዳችሁ በሽታችሁ ያልተገኘ ጌታ ሲያወራኝ አሁን ብዙ ሰው ነው የሚያወራኝና ሕክምና ቦታ ላይ ሄዳችሁ በሽታችሁ ያልተገኘ በሽታ የለባችሁም፣ ግን እናንተ ዝም ብሎ የሚያማችሁ ሰዎች ዝም ብሎ በቃ ውስጣችሁን ያማችኋል፣ ውስጣችሁን ህመም ይሰማችኋል፣ ግን የለም ስትሄዱ። አሜን። አስፋው ተባረክ። ቦንቱ ተባረኩ። እግዚአብሔር አምላክ ይባርካችሁ። እሺ እናንተ ሰዎች 5 ቁጥር ላይ ጻፉልኝ። 5 ቁጥር ላይ በሽታ የለም፣ ሰውነታችሁ ላይ የለም፣ ብልቶቻችሁ ላይ የለም፣ ትካከማላችሁ፣ ትታያላችሁ፣ የለም። እኔ ስለሚገባኝ ነው። እናንተ ሰዎች 5 ቁጥር ጻፉልኝ። ቶሎ በሉ። 5 ቁጥር ላይ ቶሎ በሉ። ማክሎቬንታርዲካሎቬኒያስ የስ ያየው ነው። ጻፉልኝ ቶሎ በሉ። እግዚአብሔር መንፈስ በዚህ ሰዓት ፈውስን ያሳልፋል። እሺ ሃሌሉያ። ኢየሱስ ይባረክ። ሃሌሉያ። ማክሎቬንታርዲካሎቬኒያስ አቬንታልዲካሎቬኒያስ የጌታ መንፈስ፣ የጌታ ኃይል፣ የጌታ ጸጋ ማክሎቬንታርዲካሎቬኒያስ። እሺ እያየው ነው። ኢየሱስ ለዘላለም ይባረክ። ሃሌሉያ። በሚያማችሁ ቦታ ላይ ያዙ። ቀኝ እጃችሁን በዛ አስቀምጡ። አሁን የእግዚአብሔር መንፈስ ይለፍ። አሁን በላያችሁ ላይ የእግዚአብሔር መንፈስ ይለፍ። አሁን በኢየሱስ ስም እንደ ሰው የሚነካችሁ የእግዚአብሔር እጅ በላያችሁ ላይ በኢየሱስ ስም እንዲያልፍ ጸልያለሁ። ጭንቅላታችሁ ላይ፣ ደረታችሁ ላይ፣ አይናችሁ ላይ፣ ወገባችሁ ላይ፣ ጡታችሁ ላይ፣ ማህፀናችሁ ላይ፣ ውጭ ውስጥ ያለ ብልቶቻችሁ ላይ በኢየሱስ ስም ተቀምጦ የሚሰራ ክፉ መንፈስ በኢየሱስ ስም የተቋረጠ ይሁን። በኢየሱስ ስም ረግመዋለሁ፣ የተረገመ ይሁን። በኢየሱስ ስም ነቅለዋለሁ፣ የተነቀለ ይሁን። በጌታ በኢየሱስ ስም ነቀልኩት። በኢየሱስ ስም ነቀልኩት። በኢየሱስ ስም ነቀልኩት። በኢየሱስ ስም የስ እግዚአብሔር መንፈስ፣ አንድ የእግዚአብሔር መንፈስ፣ ሁለት የእግዚአብሔር መንፈስ፣ ሶስት የእግዚአብሔር መንፈስ አልፈዋል። ሃሌሉያ። ሄዱ፣ ቼክ ተደረጉ። ራሳችሁን አንቀሳቅሱ። ቦታው ላይ ቼክ አድርጉ። ትግል የለውም የእግዚአብሔር መንፈስ። ሃሌሉያ። ኢየሱስ ለዘላለም ይባረክ። አንድ ጥሪ አድርጋለሁ። ጌታ ኢየሱስ አብዝቶ ይባርካችሁ። እግዚአብሔር በቃሉ ተናግሮኛል የሚል ካለ አሜን ይበል። እልልታ ጭብጨባ ለጌታ ያምጣ ባላችሁበት ስፍራ። ሃሌሉያ። ለጌታ ክብር ይሁንለት፣ ምስጋና ይሁንለት። እግዚአብሔር ይሉንታ ከሚመስል ስፒሪት ውስጥ ዛሬ ነፃ አውጥቷችኋል። ውለታ ከሚመስል ነገር ውስጥ እግዚአብሔር ዛሬ ታድጓችኋል፣ ነፃ አውጥቷችኋል። ክብር ለጌታ ይሁን። አንድ ጥሪ አደርጋለሁ። ኢየሱስ ለዘላለም የተባረከ ይሁን። ከዛ ምጸልይ ይሆናል። ጌታ ኢየሱስ ለዘላለም ይባረክ። ጌታ ረድቶኛል። ዘውትር አርብ ሁሌ ከ11 ሰዓት ተኩል አርብ ብቻ ነው የምገባው። አርብ ብቻ ነው የምገባው።
እናንተ አርብ በዚህ ሰዓት ሁል ጊዜ ተገኙ። እግዚአብሔር መንፈስ እንደዚሁ ነው የሚያልፈው። በቃ እግዚአብሔር መንፈስ እንደዚሁ ነው የሚሰራው። ክብር ለጌታ ይሁን። በእናንተ ጉዳይ ደግሞ እዚህ በገባችሁ ቪዲዮንም ደግሜ ነው ማየው። ለእያንዳንዳችሁ መደዳውን እጸልያለሁ። እግዚአብሔር ምስክሬ ነው። የማገለግለው ጌታ ምስክሬ ነው። እንደዚሁ በመደዳው ነው የምጸልየው። እግዚአብሔር ፈውሳችሁን፣ ነገራችሁን በሙሉ እንዲያጸና እንድትንገዳገዱ አይደለም፣ እግዚአብሔር ስፍራ ላይ እንድትረግጡና እንድትተከሉ ነው የምጸልየው። ከዛን እግዚአብሔር ስራችሁን እንዲሰራ ቪዲዮን ማላይ ይመስላችኋል፣ አየዋለሁ ደግሜ። ከዛ በኋላ መደዳውን እዚህ ቦታ ላይ ለተሳተፉ በሙሉ ጸልያለሁ። እግዚአብሔር አምላክ እንዲረዳቸው። ሃሌሉያ! ኢየሱስ ለዘላለም ይባረክ። አንድ ጥሪ ያደርጋለሁ። ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ መቀበል የምትፈልጉት ሰዎች ካላችሁ ከእናንተ ጋር መጸለይ እፈልጋለሁ። 77 ቁጥር ጻፉልኝ። ጌታ ኢየሱስ ክርስቶስ ይባርካችሁ። እግዚአብሔር ስጋችንን ሕይወታችንን የምንኖረውን ኑሮ ፈውሶልን የዘላለም ሕይወት ደግሞ ካጣ ኪሳራ ውስጥ ነው። እግዚአብሔር ኪሳራ ውስጥ ነው። ስለዚህ እናንተ ሰዎች ካላችሁ 77 ቁጥር ጻፉልኝ። መጽሐፍ ቅዱስ ሲናገር የመዳን ቀን ዛሬ ነው ይላል። እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ፣ እኔም ደግሞ አሳርፋችኋለሁ ይላል። የሚያሳርፍ ጌታ ነው። በኑሮም ያሳርፈናል፣ በመንፈሳዊ ሕይወትም ያሳርፈናል፣ በዘላለም ሕይወትም ያሳርፈናል። በሁሉ አቅጣጫ እግዚአብሔር ያሳርፈናል። ምናልባት አንዲት ነፍስ ካለች እንዲሁ ስክሮል ሳደርግ እንደዚሁ ፌስቡክ ስከፍት አጋጣሚ አይቼ ነው። እኔ በጣም ገና ነኝ እና በእኔ ውስጥ የሚሰራው እግዚአብሔር መንፈስ ግን እናንተን እያወራ ነው። ስለዚህ የሚያስተምራችሁ የሚገስጻችሁ መንፈስ ቅዱስን ትካፈሉታላችሁ። ወደ እውነት ሁሉ የሚመራችሁ የእግዚአብሔርን መንፈስ ትካፈላላችሁ። ስለዚህ እናንተ ሰዎች ካላችሁ ለእናንተ ጥሪ ማድረግ እፈልጋለሁ። እዚህ ያላችሁ ሰዎችም ደግሞ በጌታ የበረታችሁ ከኔ የተሻለ ሕይወት ያላችሁ ከኔ የተሻለ የምታገለግሉ ከኔ በተሻለ ኃይል የምታገለግሉ በቃ እግዚአብሔር ኃይል ሁልጊዜ የሚያድግ ነው። ሁልጊዜ እግዚአብሔር ኃይል ከፍ ያለ ነው። ሃሌሉያ! ኢየሱስ ጌታ ነው። በኃይል ያሳድገናል፣ በቅባት ያሳድጋል እግዚአብሔር። ሃሌሉያ! ትላንትና የነበረህን አገልግሎት ዛሬ ስታየው፣ ዛሬ የነበረን የሚቀጥለው ዓመት ስታየው ደግሞ እግዚአብሔር እያሳደገ ነው። እግዚአብሔር ብዙ ነገር እያስተማረ ነውና ክብር ለጌታ ይሁን። ምናልባት ካላችሁ እናንተ ሰዎች ከእናንተ ጋር መጸለይ እፈልጋለሁ። 77 ቁጥር ጻፉልኝ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ይላል። የተወደዳችሁ ናችሁ። ለተቀበሉት በስሙ ለሚያምኑት እነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ይሰጣቸው፣ ልጆች ያደርጋቸዋል። እግዚአብሔር ልጅ ነው የሚያደርጋችሁ። ክብር ለጌታ ይሁን። ጌታ ኢየሱስ ይባርካችሁ። ከሌላችሁ ምናልባት ይህንን ቪዲዮ ገብተው ለሚያዩ ሰዎች ምጸልይ ይሆናል። ከዛ በኋላ ደግሞ ይህን ስልክ ከዘጋሁት በኋላ ይህን ላይቭ ፕሮግራም ከዘጋው በኋላ በዋትስአፕ ምጸልይ ይሆናል ከተወሰነ ደቂቃ በኋላ። ጌታ ኢየሱስ ዘመናችሁን ይባርክ። ምናልባት ገብታችሁ ለምታዩ ሰዎች፣ በጌታ ላልሆናችሁ ሰዎች ከእናንተ ጋር ኪዳን መግባት እፈልጋለሁ። እንደዚህ በሉ ከኔ ጋር። ዓለምን፣ ኃጢአትን፣ ሰይጣንን፣ ጨለማን እክዳለሁ። ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ እቀበላለሁ። ጌታ ኢየሱስ ለእኔ እንደተሰቀልክ፣ ለእኔ እንደሞትክ፣ በሦስተኛውም ቀን እንደተነሳ አምናለሁ። ስሜን በሕይወት መዝገብ ላይ ጻፍልኝ። ስለተቀበልከኝ፣ ስለረዳኸኝ፣ ስላገዝከኝ ጌታ ኢየሱስ ሆይ አመሰግንሃለሁ። አሜን። ይህንን በምትሉበት በዛው ሰዓት፣ በዛው ደቂቃ፣ በዛው ሰከንድ ውስጥ እግዚአብሔር መንፈስ በልባችሁ ውስጥ ያልፋል፣ ወደ እውነት ሁሉ ይመራችኋል። በጣም እጅግ አድርጌ ወዳችኋለሁ። እግዚአብሔር አምላክ ያክብራችሁ። በዚህ ያላችሁ ሁላችሁንም እግዚአብሔር አምላክ ዘመናችሁን ይባርክ። ዘውትር አርብ እግዚአብሔር ቢረዳኝ ከ11 ሰዓት ተኩል በኋላ ገባለሁ። አገልግሎቴን ተካፈሉ፣ ለብዙዎች አድርሱልኝ። እግዚአብሔር አምላክ የሚሰራውን ስራ ታያላችሁ፣ የሚያደርገውን ነገር ታያላችሁ። ክብር ለጌታ ይሁን። ኢየሱስ አብዝቶ ይባርካችሁ። ፔጄን ፎሎ ያላደረጋችሁ ፎሎ አድርጉ፣ ላይክ ያላደረጋችሁ ላይክ አድርጉ። እግዚአብሔር አብዝቶ ይባርካችሁ። ወዳችኋለሁ። ተባረኩልኝ። እግዚአብሔር አምላክ ይባርካችሁ። ሃሌሉያ።